የሶሎሞን አቡበከር ዝማሬዎች ኦርቶዶክሳዊ ጣዕም የላቸውም ብለው የሚያነሱ አሉና ኦርቶዶክሳዊ ዝማሬስ ምን መምሰል አለበት? የተለየ ነገር ለማግኘት ብዬ የተለየ አካሄድ አልሄድም። እኔ ቤተክርስቲያን ልጅ ነኝ። ቤተክርስቲያን ልጅ ነኝ። ቤተክርስቲያን የምትሰጠው መብት ሁሉ ሊሰጠኝ ይገባል እምል ሰው ነኝ። እኔ እንግዲህ ልጅ አይደለሁም፣ ለቤተክርስቲያን ልጅ ነኝ። እንደ ማንኛውም ሰው አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ተብዬ ይኩን ስምከ ገብረ ኢየሱስ የተባልኩ የቤተክርስቲያን ልጅ ነኝ። ቤተክርስቲያን እንደ ሰዎች አይደለችም። ቤተክርስቲያን በሰፈር አታስብም፣ በቆጣ አታስብም፣ በመንደር አታስብም። ቤተክርስቲያን ያ በመጠኑ አንደኛው ምክንያት ያ በመጠኑ እኔ ላይ ተተግብሯል። ሶሎሞን ለብር ብሎ ወደ ታድሶ ሄዷል። ዘማሪ ዘርፌ በሪሁን በጋሻው እኔ ኦርቶዶክስ ነኝ ያለ ኦርቶዶክስ እያለች እና ለማገልገል ስጠራን በቃ ጉባኤው ላይ ያኔ እንትን እንላለን እኛ ትንሽ መታማት አለ። በቃ ስናገለግል በሁለት ማሊያ ስቲል ነው የሚጫወቱ ሰዎች አሉ፣ እዚህም አሉ፣ ታድሶ ህብረትም ጋር የሚሄዱ አሉ። እንዴት ነው ሊታወቁ የሚችሉት እነሱ? ማለት ምዕመኑ እስከ እነሱ መጠንቀቅ የሚችለው እንዴት ነው? በነገራችን ላይ አንዴ ከወጣ እግርህ በቃ አርፍ ትቀሰበዛለህ። ቤተ ክርስቲያን ውስጥ እያላችሁ እናንተም እንደዚህ አይነት በሁለት ማሊያ የመጫወቱ ሁኔታ ውስጥ ገብታችሁ ነበር? ይሄን ማወራ ያው የሰማይ አምላክ ምስክሬ ነው። እውነቴን ነው ማወራ። በምን አይነት ህጋዊ መንገድ ሶሎሞን አቡበከር ተመለሰ? ሰላም የተወደዳችሁ የቤተ ሀጌ ቤተሰቦች እንደምን ከርማችኋል? የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን እያለን ቤተ ሀጌ ፖድካስትን አሁን እንጀምራለን። ለዛሬ እንግዳ አድርገን ብዙ ነገር ታተርፉበታላችሁ፣ ትማሩበታላችሁ ብለን የጋበዝንላችሁ በብዙ ዝማሬዎቹ የሚታወቀው እንዲሁም ለብዙ ዘማሪያን ግጥምና ዜማን በመስጠት እንዲሁም ከጥቂት ጊዜያት በፊት ወደ ቤተ ክርስቲያናችን በመመለስ ከእርሱ ጋር ብዙ ነፍሳት አብረው እንዲጨመሩ ትልቅ ሚናን የተጫወተ ወንድማችን ዘማሪ ሰሎሞን አቡበከር ዛሬ ቆይታ ከኛ ጋር ያደርጋል። ሶልዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ፣ ቤተሰብ ስላደረጋችሁኝ በእግዚአብሔር ስም አመሰግናለሁ። እኛም እናመሰግናለን። ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንግዲህ ዛሬ ሰሎሞን አቡበከር በቤተክርስቲያናችን በነበረበትም ጊዜ ከቤተክርስቲያናችን ወጥቶ በነበረበትም ጊዜ ቀድሞም ደግሞ ወደ ክርስትና ሳይመጣ በፊት የነበረውን አስተዳደግ ተመልካቾቻችንን ያስተምራል በምንለው መንገድ ለመነጋገር እንሞክራለን። እንግዲህ እግዚአብሔር ይርዳን። አሜን። መልካም። እሺ፣ የመጀመሪያ መነሻ አድርጌ የማነሳው ጥያቄ ብዙ ጊዜ አሁን ሰው ከቤተክርስቲያን ወደ ታድሶ ህብረት ሄደ ወይም ወደ ፕሮቴስታንት ሄደ ሲባል ምክንያት የሚደረገው ኢኮኖሚካሊ በጣም እነሱ ኢንዲፔንደንት ስለሆኑ በዛ ምክንያት ነው ይባላል። እና ሶሎሞን ለብር ብሎ ወደ ታድሶ ሄዷል? አልሄድም። ለምን ነበር ሄደው? በተለያየ ጊዜ መልሼዋለሁ። እኔ የምጠይቅ ደግሞ ማንበብ የምወድ ሰው ነኝ እና በቤተ ክርስቲያን አገልግሎት ጉባኤ ስንወጣ በቃ ዙሪያችን ያሉ አስተማሪዎች ራሳቸው አዳዲስ ሀሳቦችን ሲያስተምሩ፣ አዳዲስ ትምህርቶችን ሲነግሩን ያን ትምህርት ምንድን ነው እያልኩ ጠይቃለሁ። በእርግጥ በወቅቱ በደንብ የሚመልስልኝም ሰው ስለማላገኝ እነዛ ጥያቄዎች አሁን ላይ መልስ ያገኘሁባቸው ማለት ነው ተመልሼ። ያኔ ግን መልስ በማጣትም አይ እንደዚህ ከሆነ በሚል ደግሞ ሌሎችንም ጥያቄዎች በመጠየቅ እነዛም ዝም ሲባሉ በቃ በጥያቄዎች መጽሐፍ ቅዱሳዊ ጥያቄዎች፣ የቤተ ክርስቲያን ጥያቄዎች፣ የቤተ ክርስቲያን ትምህርት ጥያቄዎች እነርሱን በበቂ ሁኔታ ስላልተመለሱልኝ ነው እንጂ ከቤተ ክርስቲያን የወጣሁት የብርና የገንዘብ ችግር አልነበረም። እግዚአብሔር በሚያውቀው። ምናልባት አሁን ይህን ነገር ለምንድን ነው የምናነሳው? ተመልካቾች አሉ። ትላንትና አንተ የረገጥካትን ዳና ሊረግጡ የተዘጋጁ ወጣቶች ሊኖሩ ይችላሉ እና ያንን ነገር አጥርተን እነሱም ደግሞ አንተ እዚህ ጋር መተህ ህይወት የምትናገረው ሰው ከአንተ ህይወት እንዲማር ነው፣ ይሁን ነገር አይቶ በዛ መንገድ እንዳይጓዝ ለማድረግ ነው። እና ለምን አሁን ቤተክርስቲያን ላይ ትምህርት ይሰጣል። እንግዲህ ወንጌልም እንደሚል መዝገባችሁ ባለበት ልባችሁን በዛ ይሆናል ይላል። እውነት። አዎ። እና ቤተክርስቲያን ሆነን እያገለገልን ቤተክርስቲያን ላይ የሚሰጠው ትምህርት ላይ ትኩረት ባለማድረግ ነው ማለት የሌላ ትምህርት ለመስማት የቻል ነው ወይስ ከምን አንጻር ነው ይሄ? አዎ እንግዲህ ከ10 እና ከ12 ዓመት በፊት የነበረው የወንጌል አገልግሎት ትንሽ ከቴዎሎጂ የመጡ መምህራን የሚወጡ አስተማሪዎች
አዲስ ነገር ለመፍጠር ይሞክሩ ነበር መምህራኖቹ በራሳቸው ማለት ነው። ምን አይነት አዲስ ነገር? አዲስ ነገር ማለት ከቤተ ክርስቲያን አስተምሮ የወጣ አይደለም። ቴዎሎጂ የተማሩትን ግን ለምእመኑ የሚነግሩበት መንገድ ምእመኑ ገና ወተት ላይ ከሆነ እነሱ እዛ ቴዎሎጂ ላይ በአጥንቱ በደንብ ተለማምደው ክፍለ ሀገር ያገኙት ህዝብ ላይ መንገር። እኛ ቤተ ክርስቲያን ደግሞ ወንጌል እንኳን እኮ በአውደ ምህረት ላይ መሰበክ የጀመረው በፊት ቅዳሴው አለ፣ ሰዓታት ማህሌት ኪዳኑ ብለህ ቅዳሴው አለ፣ ከዛ ታምረ ማርያም ይነበባል። ያው ገጠር እንደዛ ነው ማረው። ከዛ ዛቲ ይፈተትና አቡነ ዘበሰማያት ተብሎ ወደ ቤት ነው የሚገባው እንጂ ከዚህ በኋላ መዝሙር ይዘመራል፣ ከዚህ በኋላ ደግሞ የወንጌል አስተማሪ የሚል አሁን የገጠር እያለው አልነበረም። ይሄ የመጣው ምንድን ነው የዘጠናዎቹ መጨረሻ በተለይ ደግሞ በጣም የተስፋፋው በሻሻ ላይ ሙስሊሞች ክርስቲያኖችን ካህናቶችን በዛ አይነት አሰቃቂ ሁኔታ እንትን ካሉ በኋላ ትልቅ የወንጌል አገልግሎት ተጀመረ። በየክፍላት ሀገራቱ ጉባኤ መዘርጋት ተጀመረ። ከዛ ፊት ነበረ ያ ግን በጣም ለወንጌል መነቃቃት አዲስ ነገር ሆነ ማለት ነው። ስለዚህ ቴዎሎጂ ያሉ ሰዎች አስተማሪዎች ተምረው የወጡትን ነገር ምንም ለማያውቀው ገና ለጋ ለሆነው ምእመን እያወጡ መናገር ጀመሩ። ያው እኛ ደግሞ የምንሰማው ምንድን ነው? ያው በመደንገጥ እስኪ ለምሳሌ አንድ ነገር ልንገርህ። በአንድ ወቅት አንድ መምህር ሲያስተምር እኔን ስም ነው የምጠቅስልህ፣ ላሱ አይደለም። ገብረ ሚካኤል አትበሉኝ እኔን። ለምሳሌ እኔን ገብረ ሚካኤል አትበሉኝ አለ እንበል። ገብረ ሚካኤል አትበሉኝ ማለት የሚካኤል ባሪያ አትበሉኝ፣ ሚካኤል ነው ለእኔ ባሪያ ሲል ምንድን ነው የምትለው? አየህ እኛ አናቅም። ገብረ ሚካኤል፣ ኃይለ ገብርኤል፣ ኃይለ ማርያም እየተባለ ያደገ ሰው ማይክ ይዞ ለምሳሌ ይሄ ምሳሌ ነው የነገርኩ። እንዲህ አይነት ነገሮች ድንግጥ እንግዲህ የሆነ ነገር እኛም ወጣት ነን መጽሐፍ ማንበብ ገብረ ሚካኤል አይባልም እንዲህ እያሉ በቃ ይሄ ውዝግብ ውስጥ መፍጠር። ያው የእመቤታችን ስብከት አለ፣ የቅዱሳን ስብከት አለ። ግን አንዳንድ ነገሮችን በመጣል እኛን ለጥያቄ መዳረግ እና ደግሞ የሚመጡትም ደግሞ አስተማሪዎች ደግሞ ጥቁምታ ደግሞ ይሰጡናል። እስኪ ይሄን መጽሐፍ አንብበው፣ እስኪ ይሄን እስኪ ያገኘው ናዝሬት እኮ እንደዚህ መጽሐፍት ቤት ታገኘዋለህ ስትባል አዲስ ነገር ለማግኘት ያውን ፈለገ። ልክ እንደ ሔዋን ማለት ነው። አዲስ ነገር ለማግኘት በሚለው ነው እኛም ለመጥፋት ተገደን የነበረውና ግን ከምንም በላይ ቤተክርስቲያንን ማወቅ ይጠቅማል እላለሁ። አሁን መልካም። ምናልባት አሁን ይሄ ኢኮኖሚካሊ ጉዳዩን ለምን አነሳው? አሁን የቃለ ዓዋዲ ህብረት ላይ ነበር ካንተ የቃለ ዓዋዲ ህብረት ላይ እኔ አይደለሁም፣ ግን ተጋባዥ ዘማሪ ነበርኩኝ። የኔ ህብረት ፍኖተ አበው ይባላል። ቃለ ዓዋዲ ህብረት ላይ ያሉ ሰዎች ግን በሙሉ ያው ወዳጆቼ ናቸው። እዛ ህብረት ላይም እየሄድኩኝ በተወሰነ ደረጃ መጀመሪያ አካባቢ ያገለግል ነበር። ቃለ ዓዋዲ ታውቃለህ፣ ኦርቶዶክስ ቤተክርስቲያንም እያልን የቤተክርስቲያኗ ታዎሎጎስና ቃለ ዓዋዲ እዚሁ ቤተክርስቲያን ውስጥ እያሉ እንኳን አዳራሽ ውስጥ ይገለገል ነበር። ልክ ከ2009 ዓመተ ምህረት ከገዳው በኋላ ነው በይፋ ቃለ ዓዋዲ ከቤተክርስቲያን ተለይቶ የራሱን የተሐድሶ ህብረት እየጀመረው። ከዛ ፊት ግን ቤተክርስቲያን ውስጥ ያለ አገልጋዮቹም ዘማሮቹም በወር አንድ ጊዜ ቃለ ዓዋዲ ያገለግላሉ። 3ቱን ሳምንት ደግሞ ክፍለ ሀገር እየወጡ የሚያገለግሉ በቤተ ክርስቲያን ውስጥ ያሉ አገልጋዮች ነበሩ። እዛ ምናልባት ይህን ነገር ማንሳቴ ቃለ ዓዋዲን አሁን ስንመለከተው በጣም ፕሮዳክሽኑም የተደራጀ ነው። በቃ በትልቅ ደረጃ እንትን የሚል ነገር ነው እና ያለምንም ፋይናንሻል ሰፖርት ይሄ ነገር ሊመጣ አይችልም። አንድ እሱ እናያለን። ሁለተኛ ነበር ያገኘሁት እዛም አካባቢ ሰው እና ኢኮኖሚካሊ የሆነው ሰፖርት እንዳለ አይነት መረጃ ስላገኘው ነው ይህን የጠየቅኩት። ሜቢ አንተ ፍኖተ አበው ስለሆነ ያን ነገር ዲፕሊ ላታውቅ ትችላለህ። እስቲ ነገሮችን ማለት በታሪካዊ ፍሰታቸውን እንመልከታቸውና ሶልዬ ከሙስሊም ቤተሰብ ነው የተወለድከው? የት አካባቢ ተወለድክ? እኔ ምንጃር ደግሞ ብሎ አሞራ ቤት የሚባል አለ። አሞራ ቤት የሚባል አለ። እዛ አርጎባ ከሚባል ማህበረሰብ ያው ምንጃር ውስጥ አርጎቦች አሉ። ከነሱ የተገኘሁ ነኝ። ራሴ ስሜም ደግሞ መሐመድ ሰይድ፣ የልጅነት ስሜ መሐመድ ሰይድ ነው። ያው ወላጅናቴ ከልጅነቷ ሙስሊም ሳትሆን ግን ጊዜ በኋላ ወደ አስልሟት ነው። ሰለምቴ ናት። ግን እግዚአብሔር ይክበር ይመስገን
እኔን ከወለደች በኋላ ያው እኔ ቆይቻለሁኝ ትንሽ። እኔን ከወለደች በኋላ ግን ደግሞ በእናቴ በኩል ደግሞ ቀሳውስት ስለሆኑ መነኮሳት ስለነበሩ ያው ምንጃር አካባቢ ታውቃለህ አክራሪ ኦርቶዶክሳውያን ናቸው። እኔን ወልዳ 2-3 ዓመት የመቆየት ጊዜ እንጂ ሰጧት በደንብ አድርገው መክረው ገስጸው አስተምረው ያኔ ነው የምልህ እንግዲህ ከ30 ምናምን ዓመት በፊት ነው የማወራ። እንደገና አጥምቀው መልሰዋታል። እኔ ግን ቆይቻለሁ እስከ 11 ዓመት አካባቢ ቆይቻለሁኝ በእስልምና። ይህን ስለ ግን ስለ እስልምና በቂ እውቀት አለኝ እያልኩ አይደለም። በቃ የአባቴ እምነት ነው። ሙሐመድ ሰይድ አቡበከር ተብዬ እንደ ማንኛውም ሙስሊም በልጅነቴ አሊፍን አልሐምዱን ቀርቼ የመኖር እንጂ ምንድነው እስልምና ታሪካዊ ዳህራው ምንድነው ምንም የማውቀው ነገር የለኝም። ለዛ ነው ስለ እስልምናም ብዙ ነገር ብዙ ጊዜ የማልሰጠው። ያው ቤተሰቦቼ ናቸው አክስት አጎት ብዙ አሁን ቤተሰቦቼ ከግማሽ በላይ ያሉት በእስልምናው ነው። ምናልባት ግን አሁን እንዴት እንደመጣ ያለች በሞመንት እሷ ትልቅ አስተማሪ ሁኔታ ትመስለኛለች። ወደ ክርስትና የመጣህበት ሁኔታ ስትመጣሳ ቀላል ነበረ ያን ያህል? እንግዲህ እንዳልኩ ነው የሁለት አይነት ቤተሰብ ነው ያለው። በኦርቶዶክስ ቤተክርስቲያን ላይ ብዙ መንፈሳዊ ቤተሰቦች አሉ። አሁን የእናቴ ታላቅ ወንድም በቅርብ አሁን አርፈዋል፣ መነኩሴ ናቸው። የእናቴ አሁንም ታላቅ ወንድም ዲያቆን ነው። የእናቴ ታናሽ ወንድም ዲያቆን ነው። ስለዚህ በነገራችን ላይ ከእነዚህ ከሶስቱም ጋር የመቀደስ ድልም ደግሞ ደርሶኛል ተመልሼ ማለት ነው። በጣም ያስገረመኝ ደግሞ ማለት ከዚህ ተመልሰ ዲቁና ላይ መምጣት የግድ ነዋ። መነኩሴው አጎቴ የምልህ በደንብ አድርጎ ከእነሱ ጋር የመቆየት እድል ነበር። አዎ ያው እሱ ወስዶ በተወሰነ የዲቁናውን ትምህርት በማስተማር ከዛ በብፁዕ ወቅዱስ ይቅርታ በብፁዕነታቸው አሁን በሕይወት የሉም ብፁዕ አቡነ ኤፍሬም የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አረርቲ ማርያም ዲቁና እንድቀበል አድርገውኛል። በዚህ አጋጣሚ አረርቲ ማርያም ወደ 35 ሰዎች ረብራብ ወርዶ ሕይወታቸው አልፏል። ነፍሳቸውን በቅዱሳን አጠገብ ያሳርፍልን እና እዛ ነው ዲቁና የተቀበልኩት። በእስልምና በኩል ያሉት ቤተሰቦቼ አንደኛ ከአባቴ ለየት ብዬ እናቴ ጋር የመኖር እሱ ዋናው ነገር ነው። ያው እናት ጋር ስትኖር እናት ጋር የሚመጣው ምንድነው የምትሰማው መዝሙሮች ነው የምትሰማው። ከቤተሰብ አንጻር ነው የምልህ የምትሰማው ሲሄዱ የምታየው ቤተክርስቲያን ነው በምታየው ነው መጀመሪያ እኮ የምትሆነው። እና ከመጀመሪያ ጊዜ ኢንተርቪው ሳደርግ አውርቼዋለሁ። ጥምቀት ነው ለመመለሴ ምክንያት። ጥምቀት ላይ የጥምቀት በዓል ጥምቀት በዓል ላይ ያው ዲያቆናት አንዱ የእናቴ ታናሽ ወንድም የምልህ በእድሜ 2 ዓመት 3 ዓመት የሚበልጠኝ ነው፣ ግን አጎቴ ነው። ይሄ አጋጣሚ አለ ታውቃለህ። የአባት ጥንካሬ ነው የሚያሳየው። እና እሱ እያገለገለ ታደለ በቀለ ይባላል። የእናቴ ወብታ የበቀለ ወንድም ነው። በድቁና ቀድሞኝ እንትን ብሎ ይሄ ቃጭል ይዘው ሲወጡ ስዕል ይዘው ምናምን ሳይ እና የአልባሱ ሳየው ከተለመደው እኛ ከምንለብሰው አልባሳት የተለየ ነው። የሆነ ሰማያዊ ይመስላል። ሰማያዊ ስልህ በቃ ይሄ ምድራዊ ልብስ አይመስልም እንዴ ስታየው። እና በቃ ስዕል ይዘዋል ምናምን። ጊዮርጊስ ነው ቤተክርስቲያኑ። ያው በቃ እና እስከዛ ሲያወሩኝ በቃ መፈለግ መስማት ማለት ነው። እና ልቤ በጣም ጓጓ። በዛ እድሜ በለጋነት እድሜ ማለት ነው። እግዚአብሔር ይመስገን 11 ዓመት የተመለስኩ አልኩ። ዓመት ከምናምን አልፈጀብኝ መሰለኝ 13 ዓመት ሳይሞላኝ ድቁና ተቀብያለሁ። እና እግዚአብሔር ይክበር ይመስገን። በጣም አሪፍ። እሺ ድቁና ተቀበልክ፣ ወደ ዝማሬ አገልግሎት ነው የገባው ከዛ በኋላ? አይደለም፣ እዛው ጊዮርጊስ ቤተክርስቲያን ያው በመጀመሪያ በትሩፋት ማገልገል ጀመርኩኝ። ከዛ ያው መገጠር አካባቢ ትንሽ ደሞዝ ይሰጠዋል፣ 14 ብር ደሞዝ የተከፈለኝ። ከዛ አጎቴ ከመልህ ጋራ በአንድ መደብ አንድ የድቁና መደብ ለሁለት ያው ልጆች ስለሆን እየተካፈልን 14 እየተከፈልን አገለገል። ከዛ ደግሞ ሙሉ መደበኛ ዲያቆን ሆንኩኝ፣ ቀጠልኩኝ። እዛ ቤተክርስቲያን ላይ በድቁና 2 ዓመት አገለገልኩኝና ያን ቤተክርስቲያን ዙሪያውን ደግሞ ቅዱሳት ስዕላት በልጅነቴ እግዚአብሔር ጸጋ ሰጥቶኝ ነበር። ዙሪያውን በስዕል አገልግዬ ሰርቼ ነው የዛ አገር አገልግሎቴን ጨርሼ ምንጀር ላይ የነበረኝ የልጅነት አገልግሎት ጨርሼ ዋናው አገልግሎቴ
የሚጀምርም ምለው ይሄ የዝማሬው ምናምን ምለው መተሐራ የመጣሁት ማለት ነው። ብዙ ሰው የሚያቀኝ የመተሐራ ልጅ ብሎ ነው። ልጅነቴ ግን ያለው ምንጃር ነው። ወደዚህኛው ሀሳብ ከመተሐራ በኋላ ያለውን አገልግሎት እናየዋለን። ስዕል ትስላለን? አዎ አሁን በእርግጥ ስዕል ከመሳል ርቅ ያለሁኝ። ለምን? ስዕል በምስልበት ሰዓት ይሄ የሆነ ሀሳብ አለው። ይሄ ማሰብ የሆነ በቃ አላቅም 14 15 ቤተክርስቲያናትን ስያለሁ። ከዛ በኋላ ግን ይሄ ግጥም ላይ ስነ ጽሁፍ ላይ ማተኮር ላይ ያደረግኩኝ። አልገፋሁበትም። ብገፋበት ያው ጥሩ ደረጃ ደርስ ነበር። ግን እግዚአብሔር ይመስገን አሁንም የእግዚአብሔርን ቃል አንብቤ እግዚአብሔርን ቃል በዜማ ሰንጄ መዝሙር ነው የማዘጋጀው። ያው ሌላ አገልግሎት ላይ ነው ያለሁት። መልካም። እሺ መጣ ወደ ዝማሬው አገልግሎት። የመጀመሪያ ዝማሬን ታስታውሳለህ? አዎ የመጀመሪያው አልበሜ 1997 ነው የሰራሁት። በጣም ልጅ ሆኜ ነው የሰራሁት እና አስታውሰዋለሁ። በተወሰነ ደረጃ ያው ምህረት ላክልኝ አማኑኤል ነው የሚለው፣ ግን እዛ ላይ የግጥሞቹ ሀሳቦች በጣም ልጅ ናቸው፣ አልበሰሉም። የእግዚአብሔር ቃል እውቀት ያን ያህል ነኝ። አማርኛ እውቀቶች ገና ናቸው፣ የበሰሉ አማርኛ እውቀቶች እዛ ላይ የሉም። ቃላቶች በጣም ልጅ ናቸው። ግን ቁጥር 1 አልበሜን 97 ዓመተ ምህረት ሰኔ ሚካኤል መተሐራ፣ ዋና ደግሞ የምታወቅበት መተሐራ ሚካኤል ነው እኔ የምታወቀው ብያለሁ። እዛ ነው የሰራሁት። አስታውሳቸዋለሁ። አዛኝቷ ማርያም እለምንሻለሁ። ብዙዎቹን አላስታውሳቸውም። ሸንኮራ ዮሐንስ ተቀበለኛው ደግሞ ሸንኮራ ዮሐንስ በዛ ጋር ቅርብ ለእኛ ቅርብ ስለሆነ ምንጃር ስለ ሸንኮራ ነው ያለው። አዎ እና ብቻ ብዙ ባላስታውስም ሙሉ አልበሙ አንዳንድ ዝማሬዎች ግን ከሶሎሞን በላይ በፊት የታወቁ አሉ። እንትን የሚለው መዝሙር ያንተ ነው? የኛ ነው ዋሻው እምነቱ የሚለው እሱ አዲስ አበባ መጥቼ ነው። አዎ ያንተ ነው ግን? አዎ የኔ ሳይሆን እኔ ያው ግጥም ዜማዊ ነኝ ነው። ግጥም ዜማዊ ነኝ ነው። ብዙ ጊዜ ሰራና መዝሙር ያንተ የሱ ነው የሚባለው የደራሲው ነው። ነገራችን ላይ ያኛው የተገለገለበት ነው። ዋናው የመዝሙሩ ባለቤት የሚባለው ደራሲው ነው። እንዲያውም በድርሰት ሕግ አንድ ግጥምና ዜማ ለአንድ ሰው ከሰጠ በኋላ ከ6 ዓመት በኋላ የመቀበል መብት አለው። መቀበል ተቀብሎ ሰጥቷል አይደለ? ገዝተዋል። ለዘላለም አይደለም የምትገዛው። ከሆነ ዓመት በኋላ የደራሲው ነው በቃ። ለዚህ ደግሞ መስጠት ለዛ ነው ብዙ ጊዜ አንዳንድ ደራሲዎች ወይ ደግሞ ዘማሪዎች ካለፉ በኋላ ዋና የሚጠየቀው ደራሲው ነው እንጂ በድምፁ የተጫወተው ሰው አይደለም። ስለዚህ የእኛ ነው ዋሻው እምነቱ የኔ ነው ስል ከጥንስሱ ጀምሮ ይርዳአና እያሃድጋ የሚል አልበም አለ። እያሃድጋም የኔ ስራ ነው። እያሃድጋ የሚለው እሱ አልበም ላይ ስሰራ የእኛ ነው ዋሻው እምነቱ የሚለውን ጻርቃኔ ማርያም ገዳም ኢዮብ ዘለቃ፣ እያሃድጋ ደግሞ ለ3 ነሰማኸኝ የዘመሩት የእኛ ነው ዋሻው እምነቱ፣ ሌሎች 5 ስራ የሚሆኑ የኔ የሱታፌ ስራዎች እዛ አልበም ላይ ነበሩ። ልክ ነህ፣ የኔ ነው። እሺ መተሐራ መጣ። ከመተሐራ ወደ አዲስ አበባ የመጣበት ሁኔታ እንዴት ነበር? በቁጥር 1 አገልግሎቴ ልጅ ነኝ እና አንድ ዳንኤል ተካ የሚባል የማህበረ ቅዱሳን አስተማሪ አለ። እዚሁ አዲስ አበባ መኖር አለብህ አለኝ። እንዴት ነው የምኖሩ? ከዛች እንትን ውስጥ ወጥቼ ባህር ሆነብኝ። ከዛ የሚገርም ነገር እንደገና እዛ ሄጄ በቃ 5 ዓመት ሙሉ ሰንበት ተማሪ ሆንኩ። በእርግጥ ሰንበት ትምህርት ቤት ለእኔ አሁንም ትልቁ አገልግሎት ነው። ግን ደግሞ ወጥቼ ማገልገል፣ አንድ ሰው ካሴት ካወጣ ያው ታውቃለህ ወደ አዲስ አበባ መጥተው አገልግሎት ማስፋት ይፈልጋሉ። እኔ ግን እዛ ውስጥ በቃ ቆየሁኝ። ለዛ ነው ምንጃር ውስጥ አንድ ቤተክርስቲያን ነበር ስዕል የሰራሁት ያልኩ። በነዛ 5 ዓመታት ውስጥ ግን እስከ አሁን ጅቡቲ መግቢያ ምንድነው ሚሌ አይደለ? እስከ ሚሌ ሚካኤል፣ አዳይቱ ጊዮርጊስ፣ ገዋኔ፣ መተካ፣ ገዳማይቱ ምናምን ይባላሉ ካወቃቸው። እነዛን ሁሉ ቤተክርስቲያናት ያው በዛ ጊዜ ውስጥ አልኩኝ። ራሴንም አዳበርኩኝ ማለት ነው። ወዲያው አልመጣሁም። 5 ዓመቱን እዛው ራሴን በብዙ ነገር በእድሜ መብሰል ነበረብኝ። ከ17 ከፍ ማለት ነበረብኝ እና ያው እግዚአብሔር ይመስገን ያን ዓመት ጨርሼ ቁጥር 2 ደግሞ 2002 ዓመተ ምህረት ሰራው ማለት ነው። ቁጥር 2 በጣም ይታወቃል። የምታውቋቸው መዝሙሮች አሉ። በመኑ በአምሳለ መኑ ብዙ ሰው ያውቀዋል። መናገሻዬ ነሽ የጽድቄ ከተማ፣ የምሽቴ ቀንዲል የመቅረዜ ሻማ፣ ተናፋቂ እመቤት ተወዳጅ ንግሥት፣ እናከብርሻለን ኪዳነ ምሕረት፣ እናከብርሻለን ኪዳነ ምሕረት ይላል ይሄ አልበም።
በጣም የተወደዱ መዝሙሮች አሉበት። ከስሞች ሁሉ በላይ ነው የሚል መዝሙር አለ፣ በጣም የምወደው እንዳንተ ያለ ጌታ የሚል። ያ አልበም በጣም ግጥምና ዜማ መዛ ላይ ብስል ብሎ ስለነበረ እንግዲህ ይሄን ግጥምና የሚሰራ ሰው እዛ መኖር የለበትም በሚል በብዙ ዘማሪያን ወንድሞች እህቶች አማካኝነት ወደ አዲስ አበባ እንድመጣ ካወጣው 15 ቀን አልቆየሁም። ቶሎ ውጣ ተባልኩኝ። አሁን ለዚህ ቁጥር 2 የመውጣቴ ምክንያት ሆነ ማለት ነው። አዲስ አበባ ከመጣ በኋላ እንዴት ነው አገልግሎት? ከብዶኝ ነበረ። አዲስ አበባ እንደመጣሁኝ ከብዶኝ ነበረ። ጉባኤ ይታጠፍብኝ ነበር። አያቁኝም። ጉባኤ ይታጠፋል፣ ጎንደር ተይዟል ተብዬ የሆነ ቀን ሲቀረው እሱ ቀርቶ ሌላ ቢሆን ይላሉ እና አስናፈቁኝ። ድጋሚ መታረም ግን ልጠፋ እንደሆነ አውቀዋለሁ። እና አስታውሳለሁ ጨርቆስ አካባቢ በቃ ትንሽ 4x3 የምትሆን ቤት ውስጥ ፍራሽ ሌላ ታሪክ ነው። ምን ጣፏል እቻ አድርጌ ምናምን 300 ብር ምናምን ይሁን እቻ እዛ ውስጥ በቃ እግዚአብሔር ትችላለህ። በቃ ይሄ እንግሊዞች የሚሉት ነገር አለ አይደለ? ለጦርነት ሲወጡ መርከብ ላይ ወደ ሌላ ሀገር ሲሄዱ ልክ ደሴቷ ላይ ሲደርሱ ማጥቃት የሚፈልጉት መርከቡን ነው የሚያጋዩት አይደል? እኔ ሐሳቤን መመለስ የሚለውን ሐሳብ አጋዩት። በቃ እንዳልመለስ በቃ እችላለሁ። በቃ ረሃብ አለ፣ አንድ ጊዜ መብላት አለ ምናምን። ግን ደግሞ ጥሩ ወንድሞች ነበሩ። ቂርቆስ የብዙ አገልጋዮች መፍለቂያ ነው። የነዘማሪ ዳግማዊ ቸሬ ቀጨኔ ይሁን እንጂ እዛው ቂርቆስ ነው ብዙ ጓደኞቹ ያሉት። ሌሎች እነ ሰሜ እነ ገዜ እነ ሚኪ እነ ወንደሰን መገርሳ ጠርቼ ማልጠቅስልህ የኛ ነው። ዋሻው ምንቱ የዘመረው አሸናፊም ያው እዛ ነበሩና በቃ ሳይንቁኝ እኔም ለነሱ ግጥምና ዜማ እየሰራሁ ያዘጋጀሁ እነሱም ቤት እየዋሉ ራሴን ማሳወቅ ጀመርኩኝ። ከምንም በላይ ከአንድ ዓመት በኋላ ግን ልሂድ ወደ ግሸን የሚለው በጣም የሚታወቀው የህብረት ዝማሬ እሱን ከነዛው ሰፈር ልጆች ጋር አብሬ ሰራሁኝ። በኢትዮጵያ ከዳር እስከ ዳር ተሰማልኝ። እግዚአብሔር አገዘኝ ማለት ነው። ከዛ ጉባኤ የሚያሳጥፍብኝ ሰው ጠፋ። እንደውም ተጋባዥ ሆንኩኝ ማለት ነው። እግዚአብሔር ይመስገን፣ ክብር ሁሉ ለእግዚአብሔር ይሁን። አሜን አሜን። እሺ አሁን ወደ ጉዳያችን እንምጣና አዲስ አበባ መጣ፣ አገልግሎት ጀመርክ፣ አገልግሎትም እየሰፋ መጣ። ቤተ ክርስቲያን አንድ ጊዜ ስትናገር የሰማሁህ በሁለት ማሊያ ስቲል ነው የሚጫወቱ ሰዎች አሉ፣ እዚህም አሉ፣ ታድሶ ህብረትም ጋር የሚሄዱ አሉ። እንዴት ነው ሊታወቁ የሚችሉት እነሱን? ማለት ምዕመኑ እስከ እነሱ መጠንቀቅ የሚችለው እንዴት ነው? በሁለት ማሊያ አለ፣ መቼም አለ። እስኪመጣ ጌታ እስኪመጣ አለ፣ ጌታ እስኪመጣ አለ። ጌታ አረሙን አትንቀሉት፣ ምንድን ነው የሚለው? አረሙን አትንቀሉት ስትነቅሉት ዘሩን አብራችሁ ስለምትነቅሉት የሚል ምሳሌ በወንጌል ላይ እንደሰጣ ቃለሁ። እስከ መጨረሻ ደርሳሉ። በጌታ አገልግሎት ላይም ከ12ቱ ሐዋርያት አንዱ ይሁዳ ስናነብ ማንነቱን ያወቅ ነው። ያው እዛ ጌታ እራት ላይ ነው አይደለ? እስከዛ በፊት በነበሩት ክፍሎች ላይ እሱን ለማወቅ እንቸገር ነበር። እንደ ሐዋርያው ቅዱስ ጴጥሮስ አይነትም ደግሞ አሉ። አልፎ አልፎ ያው እያዩት ከእጁ እየበሉ እንኳን ያው የሚያመነቱ ያው የሚክዱ አጭር ቃል የምትይውን ሰው አላውቀውም እስኪል ድረስ የሚክዱም ደግሞ ነበሩ። ስለዚህ በሁለት ማሊያ የሚጫወቱ ስልህ አሉ። አዎ አሉ፣ ምንም ጥርጥር የለም፣ ይኖራሉ። እኔ ማቃውን ግን አሁን ማቃውን እለይባቸዋለሁ ብያለሁ። በአገልግሎት በጣም በዚህ ውስጥ በጣም አልፌያለሁ። ኮሜንት አውቃለሁ፣ በውስጥ ሲያወሩኝ አውቃለሁ። አነብና አሁን እኔ ታድሶችን የምለው በራሴ ቋንቋ ታዴ ነው የምላቸው። ታዴ ከሆነ አውቃለሁ። ከዛ ልመክር እሞክራለሁ። ተው ተገናኝተን እናወራ ለማለት እሞክራለሁ፣ ለመመለስ ለማጽናት እሞክራለሁ። አልፎ ግን ሌላ ሰው ሊያሳት ሲሞክር ግን ገብቼ በግልጽ ሀሳብ ሰጣለሁ ማለት ነው። ያን ሰውም ለማዳን እሞክራለሁ። ማወቅ የሚቻለው እንዴት ነው ከተባለ በንግግራቸው በቃ አሁን የኔቲዩብ ላይ ትገባና መዝሙር ስምህ ይጣፍጣል የሚለውን መዝሙር ሰምተው ከሆነ ታውቃቸዋለህ። የማርያም ምስል አድርገው ሶልዬ ከዚህም በኋላ እንደዚህ ብቻ ዘምረህ ኑር ይለዋል። ኦርቶዶክሳዊ ግን እንደዚህ አይደለም። ኦርቶዶክሳዊ ስለ ስላሴ የሚዘምራል። ኦርቶዶክሳዊ ስለ መንፈስ ቅዱስ ይዘምራል፣ ስለ ወልድ ይዘምራል።
ስለ አብ ይዘምራል። ኦርቶዶክሳዊ ስትሆን ስለ እመቤታችን ቅድስት ድንግል ማርያም ክብሯ፣ አማላጅነቷ፣ እናትነቷ ትናገራለህ፣ ታስተምራለህ፣ ትዘምራለህ። ኦርቶዶክሳዊ ስትሆን ስለ መላእክቱ ትዘምራለህ፣ ታስተምራለህ። ያው ክብራቸው ይለያያል ነው። የአንዱን ክብር ለአንዱ ሳንሰጥ በዚህ አይነት አካሄድ እንሄዳለን ነው። የቅድስት ድንግል ማርያምን ፕሮፋይል አድርጎ እንኳን የምታውቅባቸው መንገዶች አሉ እና ማወቂያ መንገዶች አሉ። አዎ አሉ። አንደኛ ስላለፍኩባቸው ነው። ሁለተኛ ስልም ስለኖርኩ ነው። ያው 4 ዓመት ቀላል አይደለም። 4 ዓመት ቀላል አይደለም። ወጥቼ የኖርኩባቸው እነዛ 4 ዓመቶች እምለው እንደዛ ስለሆነ የቤተ ክርስቲያን ፕሮፋይል አድርጌም ቢሆን የሆነ የተረዳ አይነት የሚመስለኝ ሰው ጋር ሄጄ ተባረክ፣ ጠንክር፣ መጽሐፍ ቅዱስ አንብብ ትለዋለህ። ያን ሰው መጽሐፍ ቅዱስ አንብብ እንጂ ብለው ቤተ ክርስቲያን ትምህርት አንብብ፣ ቅዳሴ አስቀድስ፣ የጌታ ስጋና ደም ቆረው አልለውም። ግን እያገኘህ ነው አለ። ኦርቶዶክሳዊ ሲሆን አስቀድስ፣ ማህሌቱ ላይ እንዳጠፋ ይልሃል። የሚልህ የቤተ ክርስቲያኑ ሙሉ ሐሳብ ነው የሚነግር። ያው ግን ተሐድሶ ግን ሲሆን ምንድነው የሚለው? ወይ ደግሞ ፕሮቴስታንት ሲሆን ትለይበታለህ። አጠቃላይ በቃ ጌታ ይወድሃል ይላል። ተሐድሶ አንድ ተሐድሶ አማኝ እርግጠኛ ሆኜም ነገር ሁለተኛ ፕሮፋይል አለው። አንድ ሰዎችን የሚያጠምድበት አለው፣ ራስ መሆኑ የሚቀርበት ጓደኛ ሊሆን ይችላል። አብረሽ ያየጣህ አንተ የምትለው ኦርቶዶክስ ነው ጓደኛ ነው የምትለው። ያው ደግሞ በሌላ ጊዜ ደግሞ እሑድ ቸርች እየሄደ እነሱ ጋር ይሳተፋል። አንተን ለማግኘት ግን እንደሚያደርገው መሰለህ በሌላ ፕሮፋይል እየገባ አንተ ማውራት ማናገር። አንድ ነገር እንደውም ልንገርህ፣ አንድ በጣም አክራሪ ኦርቶዶክስ የነበረ ልጅ ነበረ እና ተመረቀ። ሀረማያ ዩኒቨርሲቲ ተመረቀና ምርቃቱ ላይ ለማገልገል ዘማሪ ዘርፌ፣ በሪሁን፣ በጋሻው፣ እኔ ኦርቶዶክስ ነን ያኔ ኦርቶዶክስ እያለ እና ለማገልገል ስጠራን በቃ ጉባኤው ላይ ያኔ እንትን እንላለን እኛ ትንሽ መታማት አለን። በቃ ስናገለግል ደበረው፣ ከፋው። በቃ ለምን መጡ እነሱ ምናምን አለ። ግን ወላጅናቱ ምንድን ያደረገችው ልክ እንደወጣን እኛ ከቤተክርስቲያን እንደወጣን ሶል ይሄን ልጅ እስኪ የሆነ ነገር አድርግልኝ አለች። ያደረግነው ምንድን ነው ግሩፕ ላይ ማስገባት። ተሐድሶች ብቻ ያሉበት ግሩፕ አለ። በቃ ፕሮፋይል ምናምን በቃ አጠራጥርም። ኦርቶዶክስ ቤት እያላችሁ ማለት ነው? እንደወጣን ነው ወጣን ብያለሁ። ልክ እንደወጣን እናትየዋ ምን አለች? ሶል ይሄን ልጅ እስኪ መልሰው እምቢ አለ። ሳስገባው ይወጣል። እሱ ስልክ ተሰጥቶኝ ነው ሳስገባው ይወጣል። የሚገርም ነገር ያው መጨረሻ ላይ ግን ያው ቤተሰብ ስለሆነ እናትና አባቱም ተሐድሶ አገልግሎቱ ስላሉ በመጨረሻ ግን ያ ሐሳብ ተሳክቶ ነው የምልህ። ያው ለእነሱ በጣም ደስታ ነው። በዛ አገልግሎት ውስጥ ገባ ማለት ነው። ሆነ አካሄዱ ገባ ማለት ነው። ያው ጠያቂ ምን ይላል መሰለህ እዚህ ጋር ዕዳ አለብህ የዛ ነፍስ እንዳትለኝ። አዎ እስካለሁ በሕይወት ዘመኔ በመዝሙሬም በጽሁፌም ከዚህ በኋላ ስለ ኦርቶዶክሳዊነት መጠን፣ ስለ ኦርቶዶክሳዊነት ልዕልና፣ ስለ ኦርቶዶክሳዊነት ታላቅነት እየሰበኩ እየተናገርኩ እኖራለሁ። ዝም ብዬ ብቻ ግን ወጥቼ ነበር መጣሁ አልልም። በያገኘሁት ኢንተርቪ የኦርቶዶክስን ትልቅነት ደግሞ ስትወጡ የሚያገኛችሁን ጥፋት በየጊዜው እናገራለሁ። ለዚህ ነው የተናገርኩት ይሄንን ነገር። ምናልባት ልጁ አሁን እዛው አገልግሎት ላይ ነው ያለው? አዎ። እሺ፣ አሁን ወደ ዋና ሀሳቤ ልግባና ቤተ ክርስቲያን ውስጥ እያላችሁ እናንተም እንደዚህ አይነት በሁለት ማሊያ የመጫወት ሁኔታ ውስጥ ገብታችሁ ነበረ? አዎ። ተሐድሶ መቼም በአንዴ ጊዜ አይኮንም። ስለሆነ ግን አናውቀውም። ስንወጣ ነው በነገራችን ላይ ራሳችንን ተሐድሶ ያልነው እንጂ የመጀመሪያው ዓላማ ምንድን ነው? ቤተ ክርስቲያን ወንጌልን እንድትሰብክ በቃ ነጠላ ለብሳ ማህተም አድርጋ ክርስቶስን በታላቅነት መግለጥ፣ ለዓለም ማሳወቅ። ይሄ ስርዓቱ ደስ ይሌለ የኛ ቤተ ክርስቲያን ቅዳሴው እንዳለ ሆኖ ግን ደግሞ በቃ አሁን ታምረ ማርያምን አሁን ሲገባ የነበረው አባ ገብርኤልና አባ ሚካኤል የሚባሉ አባቶች 40 ነው ታምሬ የጻፉት። አሁን 400 አልፏል። ስለዚህ 360ውን መቀነስ አለብን አይነት ሀሳቦች ገባል። ገድላት ላይ እንዲህ አይነት ሀሳቦች አሉ። አሁን ማህበራዊ ሚዲያ ላይ የሚነሱ ሀሳቦች ማለት ነው። እነሱን ያኔም ነበሩ ነገራችን ላይ። አሁን አዲስም ነገራችን ላይ ቲክቶክ ላይ የምሰማው ነገር የለም። እኔ ከ10 ዓመት በፊት ይሄን ሁሉንም ጥያቄዎች በሙሉ በቃ እናነሳቸው ነበር እና እነዚህን ሀሳቦች አስቀርቶ ጴንጤ መሆን ጭራሽ ሜጋ አልነበረም። ጴንጤ መሆን ጭራሽ አሁንም ጴንጤ ሆኜ አላቅም። አንድም ቀን ጴንጤ ሆኜ ወደፊትም
ይሄ ሀሳብ አይገዛኝም። ምናልባት ከእናንተ ጋር አብረው የወጡት ጴንጤ የሆኑ የራሳቸው ቸርች ያላቸው ከታድሶ ከታድሶ ላይ ያረፉና ሲያዩት የእኛን ማህተብ ያው ነው አይወልቅም፣ ማህተሙ ይቀጥላል። መዝሙሮቻችን የኦርቶዶክስ መዝሙር ነው የምንዘምረው። አሁንም እዛም ሆነን በኃጢአተኛው ድንኳን እንዘምራለን፣ ድል አለ በስምህ እንዘምራለን፣ የማይሸረሸር አለቴ እመቤታችን አንዘምርም። ግን ደግሞ ኪቦርዱ አማራቸው። በነገራችን ላይ አንዴ ከወጣ እግርህ በቃ አያርፍም፣ ትቀዘበዛለህ። ገባ? ይሄ ጨው የበዛበት ውሃ የሚጠጣ ሰው ታውቃለህ? ጠማኝ 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 ነው የሚለው። ገባ? ልክ አንዴ እስክትወጣ ነው። አንዴ እግራችን ወጣ። ከዛ ገሚሱ ምን አማረው? ትንቢት አማረው። ይሳካልሃል፣ ይሆንልሃል፣ በለው፣ ፍጨው፣ ቁረጠው አማረው። እዛ የታድሶ ልምምድ ውስጥ አለ። ያ አዎ የተደበቁ አሁን እኛን ፊት ለፊት እያየናቸው የማያደርጉ ሳይሆኑ በቃ እናውቀዋለን። እንዲያውም አንድ ምስክርነት ልስጥ። እሁድ ያገኘሁት አንድ እዛ አካባቢ ያለ ዘማሪ አለ። በምንም ተአምር ከዚህ በኋላ ወደ ጴንጤቆስጣን ላይ ገባ ከራሴ ጋር ረጅም ሰዓት አወራን። ሁለተኛው ምንድን ያደረግነው ወደ ቤተክርስቲያን እንዲመለስ የአገልጋይ ማለት ነው። ያ ልጅ ግን ምን ነበር የሚያደርገው መሰለህ? ያኔም ታድሶም እያለ ይሄ የጴንጤቆስጣሉ አገልግሎት በጣም ያምረውና በቃ አካሄዱ ሁሉ በቃ የኛ እንደዚህ ቀሚሱ አይመቸውም። ነጠላ ሲል በቃ ለመዘመር በቃ ይከብደዋል። በነጠላ የሚዘምረው እንግዲህ ነቢያት ጋር እየተደበቀ መማር እና ደግሞ እነሱ ጋር ትንቢትን መለማመድ ጀመረ። ሌሎችም አሉ እንደዚህ የሚያደርጉ ነበሩ። ግን ደግሞ ጭራሽ የፕሮቴስታንትን አገልግሎት የማያውቁ ሳያውቁ የተመለሱ ብዙ አሉ። ወደ ኦርቶዶክስም የተመለሱ አሉ። ደግሞ ያው ከፍኖተ አበው የሚባለው የኛ ህብረት ቤተክርስቲያን ሆኖ ነበረ። እንዳትስቅ፣ ያው ቤተክርስቲያን አንዲት ናት ነው የምትለኝ አንተ። ግን ያው ፍቃድ ስታወጣ ቤተክርስቲያን ነው የምትለው። እና ወደ ተሐድሶም ደግሞ የተመለሱ አሉ። ያው እግዚአብሔር ይመስገን እኔ ደግሞ ወደ ቤተክርስቲያን ተመልሻለሁ። ያው ምናልባት ሁለት ሀሳቦች ላንሳ። የመጀመሪያው በዛ ህብረት ውስጥ እያላችሁ ደብረ ዘይት ላይ አንድ እንትን እንዳደረጋችሁ እንትን ያልክ ነበርና ምን ነበር የተፈጠረው? እስቲ ስለዛ ሁኔታ አስረዳኝ። ሁለተኛ ሲበተን መጨረሻ ላይ አንተ ቆመህን የተመለስከውና እንዴት ነበር የሌሎቹ ሪስፖንድ? ምን ፈልገው ነው? አንተስ ብቻህን ለመመለስ እንዴት ነው? እኔ ትምህርት ነው የሚገዛኝ ስልህ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቤተክርስቲያን ውጭ የሚያስተምሩ ትምህርቶችን አልቀበልም። ማንም ቤተክርስቲያኗ አባቶች አሏት፣ ቤተክርስቲያኖች መምህራኖች አሏት። የተሰፋች ነች። ገባህ? አትቀዳትም፣ የሆነ አትጨምርላትም። እና የሆነ ሰው መጥቶ አዲስ ነገር ቤተክርስቲያን ካስተማረሽ ትምህርት ውጭ የቤተክርስቲያን ትምህርት ካልሆነ ውጭ ነገር ፈልግ አልቃወምም፣ አልሰማም። እና ትምህርት ገዢ ነው፣ ትምህርት ረፍቴ ነው። ምክንያቱም ሰው የሚሰራው ሃይማኖት የተሰራው በትምህርት ነው፣ በጌታችን በኢየሱስ ክርስቶስ ትምህርት ነው። መጽሐፍ ቅዱስ የምንለው የእግዚአብሔር እስትንፋስ አይደለ? በዛ ነው የተሰራው። ያስተምረው መግለጫ። አዎ በቃ እሱ ነው። እሱ ላይ ዋናው ላይ መሰሳት ጀመርም ማለት ነው። አንደኛ ሐዋርያቶች መምጣት አለበት፣ ነቢያቶች፣ የነቢይ አገልግሎት መጀመር አለበት፣ ሴት ልጅ መስበክ አለባት፣ በልሳን መጸለይ አለበት። ብቻ ከዚህ በፊት በእኛ አገልግሎት ያልነበሩ ከ15 የሚበልጡ አዳዲስ አስተምሮች ተለማምደው ቅድም ያልኩ እነዛ ልጆች በሌሊት ሰው በሌሊት ሄዶ የህይወት ቃል ይሰማል እንደ ኒቆዲሞስ። እነርሱ ደግሞ ሌሊት ሄዶ ነቢያት ጋራ ያን ትምህርት ያን ልምምድ ነው አፍሰው የመጡትና ያን ሊግቱን ሲሞክሩ እኛ እነሱ ነቢያት ጋር መሄዳቸው እናንተ ታውቁ ነበረ? ማወቅ ጀመርን። ግን በቃ መታገል ከኔ ጋር እኔ አሁንም በማንኛውንም ሰው በፍቅር ነው የምቀርበው። በመቅረቤም ብዙ ወንድሞችን አትርፌያለሁ። ግን ይርቁኛል። እኔ ፊት አይወራ፣ እኔ ስመጣ ጸጥ ነው የሚባለው። ይሄን ማወራ ያው የሰማይ አምላክ ምስክሬ ነው። እውነቴን ነው ማወራ። ምንም እኔ ተሐድሶ ነበርኩ ብዬ እንደዚህ በድፍረት የምናገረው ይነኛል። ለዛም ነው ብዙ መስቀልም እየበዛብኛለሁ። ገባህና ጊዜ መናገር ዝም ማለትም በራሱ አትራፊ እንደሆነ አሁን ያየሁበት ነው። ልክ ነው፣ እንመጣበታለን። እሱ እቀጥልበታለሁ። ግን አሁንም የምቆመው ነገር ስለሌለ ማለት ነው። ሰዎች እንዲወዱኝ አይደለም፣ ነፍሳት
እንዲድኑ ያሉት እንዲጸኑ የወጡት እንዲመለሱ ነው ይሄን እያደረኩ ያለሁትና አውቃለሁ። ልክ ስናግን ለማስተማር ሙግት ነው በቃ። ትልቅ ቢሮ አለ፣ የተከራይነው ቢሮ አለ። በዛን ጊዜ ወደ 80 ምናምን ሺህ ብር ኪራይ ተው። ከየት ነበር አሁን ኪራይ ምናምን መከፍሉት? በወቅቱ ነው ነግሬሃለሁ። የቦርድ አባሎቻችን በራሱ እኮ የኛ በጣም ከቤተ ክርስቲያን የወጣ ነው። ከዚህ ቤተ ክርስቲያን ግን በቃ አላቸው፣ ጥሩዎች ናቸው። የቤተ ክርስቲያን ምእመኖች አሉ፣ አስራት ያወጣል ሁሉም ሰው። ግድ ነው ግድ ነው። ወደ 1000 አባሎች አሉን፣ 1000ም ያወጣል። የግድ ነው። አባላት ፎርም አለ፣ በዛ ላይ ሁሉም ሰው ይሞላል ያመጣል። ከዛ አልፎ ለዛ ነው ለአገልጋዮች ደግሞ ለቀለብ ተብሎ 1500 ምናምን ይሰጣል። ያው ከውጪ ምናምን የሚባል ነገር ግን ወፍ የለም፣ እንደዚህ የለም። እኔ የቦርድ አባል ነኝ፣ ነገራችን ጸሐፊ ነኝ። ፈርሜ ደሞዝ የምከፍለው እኔ ነኝ። ረጅም ጊዜ አገልግላል እንዳለ በቃ በነበረኝ ጊዜ በደንብ አገልግዬ ነው የወጣሁት። በአገልግሎትም ተሰጥቼ ነው ታድሶ ነው ያገለግልኩት። እና ይሄ ከውጪ ፈረንጅ ይረዳችኋል በዶላር ምናምን እኔ አላቅም። ከጣራ ይዘንባል የለም። የምንነጋገረው እውነተኛ ነገር ስለሆነ እውነቱን የምንናገር በጣም ይርበናል። እንዲያው ለምን ይዋሻል? ለምን ዋሻል? በ1500 እንዴት ይኖራል? ይርበናል፣ ይጠማናል። ግን በቃ ዓላማ አለ፣ እልህ በቃ ለዛልህ በቃ እየታገል ነበር የምኖረውና ለምን መሰለህ የሚሰሙኝ ሰዎች አሉ። የሚሰሙኝ ሰዎች እኮ እስከዛሬም እኮ ያልመለሱልኝ እውነቱን ስለማወራ እንጂ ይሄን የት ነው ያልነው ምናምን ብለው መመለስ ይችላሉ። ግን እውነት ነው የማወራው እና በትምህርት ጉዳይ ነው የተለያየ ነው። መጨረሻም የሆነ ስለያይ ሙሉ የቤተ ክርስቲያኗ የህብረቷ አባሎች ባሉበት ነው እኔ ከዚህ በኋላ ከዚህ ህብረት ተለይቻለሁ። በቃኝ አብራችሁ ስለነበራችሁ ብዬ እጄን አንስቼ የተለያየሁት። የነሱ ጉዞ አላበቀም፣ ወደ ፕሮቴስታንቱ እየሄዱ ስለሆነ ማለት ነው። አይ በቃ በትምህርት ተበለጥን እኛ። ከዚህ በፊት ስናገረው ከሰማህ በብልጫ ነው ትምህርት የሚወሰነው። እንዴት? በቃ ትምህርት ተሰራ፣ ወደ 28 ምናምን ትምህርቶች ተሰሩ። የህብረታችሁ ዶግማ ማለት ነው? አዎ። እሺ። እና ስላሴ ላይ፣ የመጽሐፍ ቅዱስ ቀኖና ላይ ምናምን ሁሉም ላይ፣ ጸሎት ላይ እንዴት ይጸለይ፣ ሴት ጸለያ ትጸለይ፣ ሴት አገልግሎት፣ ልሳን፣ ትንቢት፣ ነቢይ፣ ሐዋርያ እየተባለ ብዙ ትምህርቶች አሉ። 21 ቀን እየጾምን ተወያይንበት፣ ተከራከርንበት። በአብዛኛው የነሱ ሐሳብ በለጠ፣ በድምፅ ብልጫ ነው። ለካ ብዙ ለካ አብረውን እየበሉ አብረውን እየጠጡ ለካ የዛ ልምምድ ተገዦች ነበሩ። እኔ እሱም ነው ብዙ እንትን ያለኝ ያበሳጨኝ፣ የተጎዳው ምናምን መሰለኝ። ከዛ አይ በዚህ ትምህርትም አልቀጥልም፣ እኔ ባለሁበት ሴት ልጅ እየሰበከች እኔ አልኖርም። ምክንያቱም መጽሐፍ ቅዱስ የሆነ የምንጨምረው የምንቀንሰው አይደለም። ገባ? መጽሐፍ ቅዱስ በቃ ለዘላለም ጌታ እስኪመጣ ድረስ ሕያው ሆኖ የሚኖር እሱ ላይ የሆነ ዘመን ሲመጣ የምንጨምረው ዘመን የሆነ እንትን ሲል የምንቀንሰው አይደለም። ሰማይና ምድር ያልፋል፣ ቃሉ ግን አያልፍም። ስለዚህ ሐዋርያ ተብሎ ደግሞ የሆነ ሰው አፖስትል ተብሎ እሱ ማለት ማፍረስ ይችላል ማለት ቤተክርስቲያን። ገባ? የሐዋርያነት ስልጣን እሱ አይደለም፣ ቤተክርስቲያን መመስረት ማፍረስ። ከዛ እሱ ነው በቃ እሱ ይፍረስ ሲል የሚፈርስ ቤተክርስቲያን፣ እሱ ትቀጥል ሲል የሚቀጥል ቤተክርስቲያን፣ በዛ ስር ነው መኖር አልፈልግም። ምክንያቱም አንድ ጊዜ ተመስርታለች፣ በተመሰረተው ላይ ማንም አይመሰርትም። እሷ ደግሞ ይቺ ቤተክርስቲያን ነች ብዬ አምናለሁ። አሁን እሺ፣ እዛ ጋር ልዩነት ተፈጠረ። ሰሎሞን አቡበከር ማን ያወገዘው? ማን? እኔ ከታድሶ አይ ቤተክርስቲያን ኦርቶዶክስ የነበርክ ጊዜ እዛ የመለየት ሁኔታ ተፈጠረ። ውግዘቱ ከቅዱስ ሲኖዶስ ነው የመጣው? እንዴት ነው? አይደለም፣ የእኔ ከሀገረ ስብከት ነው። ለዛም ነው ሀገረ ስብከት አሁን ለእኔ እውቅና ሰጥቶ ደብዳቤ ሰጥቶ አገልግሎት ፈቃድ ሰጥቶ በሊቀ ጳጳሱ ትእዛዝ አገልግሎት አሁን የጀመርኩት። እሱን እንመጣለን። የተወገዝኩት መጀመሪያ አገሬ ላይ እንቅስቃሴዎች ነበሩ። እኔ አገሬ ላይ በነገራችን ላይ ቸርችም ተክልናል። እኛ ተክልናል ነው የሚባለው በታድሶ እንቅስቃሴ። ይሄ ፍኖተ አበው ምልህ መታሐራ ቸርች ተክሏል፣ ሰርቷል ሄዶ ማለት ነው። እና ከመሆኑ በፊት ግን 15-16 የምንሆን ልጆች የሰንበት ቤት አገልጋዮችና ቴዎሎጂያንም ነበሩ። መቀሌ የተመረቁ፣ እዚህ ቅድስት ሥላሴም የተመረቁ ብዙ ነን። ያ እንቅስቃሴ ቤተክርስቲያን ውስጥ ቀጠለ። ዓላማችን ጴንጤ ለመሆን ታድሶ ለመሆን አይደለም ብዬ ያለው እንዳትረሳ። ግን ወንጌልን ማስፋፋት በቃ
ይሄ በቃ በዛን ጊዜ ቋንቋ በቃ አጓጉል የሆኑ ሀሳቦችን ማስቀረት በቃ እንደዚህ ነበረና ያ ነገር እየሰፋ ሄደ። ሁሉም ሀገር ላይ ተቀጣጡ ስለነበረ የኛም ሀገር ፍጥጥ ብሎ ወጣ። ፊት ለፊት ሚዲያ ላይ ደግሞ እንከራከር እንናገር ስለነበረ የዛ ስብከት ወንጌል ወይም ደግሞ ሰበካ ጉባኤው ለሀገረ ስብከት እነዚህ ልጆች እንቅስቃሴያቸው ስለሆነ ይታገዱልኝ ብሎ ስም አስገባ። ሀገረ ስብከቱ እንዳያገለግሉ ከዚህ በኋላ ብሎ አገደ ማለት ነው። አሁን ቃለ ውግዘቱ እንዴት ነው የደረሰ? አንተ ምንም ተለጥፏል ሲባል ስሙ በቃኛ ምንም አሁን ቢወገዝ ባይወገዝ የዛን ጊዜ ምንድን ነው ሞራል ላይ ነው ያለ ነው እኮ ሙቀት ላይ ነው ያለ ነው። በቃ ምን ይመጣል ነው በቃ ፊታችንን ለጌታ በቃ ወደፊት ነው ከዚህ በኋላ ጀርባችንን እያለ ወደፊት መገስገስ እንጂ ይሄ ሀዘን ተወገዝ ምናምን የለም። ሙቀት ላይ ነው ያለ ነው በቃ። እሺ እዛ የከፈታችኋት ቸርች አሁን ስቲል አለች ወይስ እንዴት ነው? በጣም የሚገርምህ ነገር አሁን የተሐድሶ መጨረሻ ምልህ እሱን ነው። አሁን ከፈትን ስልህ 200 ካሬ ሜትር ላይ ቤት ሰርተን ምናምን ነው። ወደ 150 ወንበር አድርገን አትሮን ተሰርቶ ከበሮ ተሰርቶ ሁሉ ነገር ቤተ መጽሐፍት አድርገን በየሀገሩ እንደዛ ነው የምንዘረጋ የነበረው። እና ደግሞ ገቢ እናሰባስባለን። መታራ ላለችው ፍኖታዊ ቤተክርስቲያን ምናምን ይባላል። እና የተሐድሶ መቋጫው ተሐድሶ ብቻ ቢሆን ደስ ይለኝ ነበር እላለሁ ብዙ ጊዜ። ግን እዛ ያለችው ቤተክርስቲያን አማኑኤል ቸርች ገብታለች። ይሄ ምስክርነት የመታራ ቸርች ምን ሆነች ማለት ነው? ከተሐድሶነት ወጥታ አማኑኤል ህብረት ገብታለች። አየህ አይረኩም እነዛ ሰዎች። አሁን ለምን አማኑኤል ህብረት የሚባለው በትምህርት ከኢትዮጵያ ቤተክርስቲያን የወጡ ናቸው። በ85 የወጡ ናቸው። ከዛ የኦርቶዶክስ ጠባይ ያለቀቃቸውም ይባላል። አሁን አይተህ ከሆነ ነቢይ ዘነበ ምናምን የሚባሉት በአመት አንድ ጊዜ ያከብሩታል። ይሄ ነጠላ በመልበስ ከበሮ በመያዝ ኦርቶዶክስን ማስታወስ የሚሉት ፕሮግራም አላቸውና አሁንም ጠየም ያለ ተሐድሶ ነው አማኑኤል ይባላል። አይረኩም ግን እነዚህ ልጆች ብያለሁ በእርግጠኝነት። አሁን ደግሞ ሌላ ቸርች ይገባሉ። መጨረሻቸው የሚሆነው ምንድን ነው? ነቢያት ጋር ነው የሚገቡት። እዛ በአየር ላይ መንሳፈፍ ማለት ነው። ስለዚህ መርካት የለም ነው የምልህ። እዛ ያለችው ቸርች አጠቃላይ ፈርሳ ወደ እቃቸውን ዋዛቸው ይዘው ነው አማኑኤል ቸርች የተቀላቀሉት። የሚገርም ነው። እሺ ውግዘቱን ሰማ፣ ውግዘቱን አየ። ከዛ በኋላ እዛ የቆየህበትን ሁኔታ አወራህን። የት ቆየ? ተሐድሶ ቆየ። አስተምህሮ በእጅ ብልጫ ተሸነፋችሁ። ምን አረክ? ከዛ በኋላ እስክትመለስ ያለውን ነገር እስቲ ያጫውተኝ። የጽሙና ጊዜና የመጠነኛ የብደት ጊዜ ነበር። እንዴት? በቃ ብቻዬን አወራለሁ። በቃ የማረገውን ነገር ያሳጣኛል። ለምንድነው እንደዛ የሚሰማ? ባዶነት ተሰማኝ። በቃ በጣም ትልቅ ነገር እንደጣልኩ ገባኝ። በጣም እንግዲህ አስብ፣ እኔ ዝም ብሎ ዘማሪ ሆኜ መኖር አልፈልግም፣ አሁንም አልፈልግም። የእግዚአብሔር ቃል እውቀት ውስጤ ተሞልቶ ገባ። ሳስቀድስ ዝም ብሎ ማስቀደስ አልፈልግም። እያንዳንዱ ተሰጦን ገባ እያወቅኩት ነው ማስቀደስ እንፈልገው። እና በጣም በቃ ህልም ነበረኝ። በቃ ከልጅነት የጀምሮ ህልም ስለነበረኝ እዛ ጋር ፍርስርስ በቃ ሲል ታየኝ። ገባ መቼም ተመልሼ ተሐድሶ እንደማልሆን አውቀዋለሁ። መጥተዋል። በነገራችን ላይ ትልልቅ አሁን ሚዲያ ላይ የምታውቃቸው አሁን ሜሎስ አስታውሳለሁ መጥቶ እንድመለስ በጣም በቃ ሶልዬ በቃ ከዚህ በኋላ እናስተካክለው ይስተካከላል አለኝ። ወደ 2 ሰዓት አወርቶኛል። የህብረቱ አባሎች በተራ እኔ ጋር መጥተዋል። አይሆንም በቃ ከዚህ በኋላ አንዴ አይሆንም። ምክንያቱም አውቀው ከዚህ ይብስ ነው የሚሆነው እንጂ አይቀዘቅዝም። እና በቃ ከዛ በቃ ጨበጡኝ። ጨረስከው? በቃ እናመሰግናለን። 4 ወራት እንዴት እንደመሆን አላውቀውም። ጥር መጨረሻ ላይ ነው እንደዛ የሆንኩት። እስከ ሚያዝያ መጨረሻ አካባቢ ግን በቃ በዚህ ጡዘት ውስጥ ነው የነበርኩት። በቃ ይሄ 4 ወር የዚህ ጊዜ ነበረ። በቃ መመለስ በጣም ይከብደኛል። ኦርቶዶክስ ገባ ማለት የተመለሰ ሰው የለም። በጣም ከባድ ነው መመለስ። መውጣት ቀላል ነበር ነገራችን ላይ፣ መመለስ በቃ ይከብዳል። ሰው ምን ይለኛል? ይሻው ህዝቡ የሚቀበለኝ አይመስለኝም። ምክንያቱም ተሐድሶ የሚለው ስም በጣም ጠፍቶ ነበርና እንዴት ነው የማደርገው? በቃ ጭንቀት። ግን እግዚአብሔር ይመስገን ያው በሂደት ለመመለስ በጣም ጊዜ ፈጅቶብኛል። በሂደት ያንን ነገር ስጠል በማወቅ በማስተማር የአባቶችን ትምህርት በመስማት በማንበብ የብዙ አባቶችም ወንድሞችም ምክር አግዞኝ በመጨረሻ
ራሴ ነኝ አስታውሰዋለሁ 2013 ላይ እንደዚህ ሞባይል ይዤ እንደውም ከዚህ በኋላ ምናምን ማጨከንኩ ይበቃ መጨከን አለብኝ የሆነ ጭክን ማለት አለብህ የሆነ ሰው እንዲያስጨክን ማድረግ የለብህም እንደውም ከዚህ በኋላ በዚህ ጉዳይ ብለው ፌስቡክ ላይ ነው የለቀኩት የሚገርም ነገር እና ያ ከዳር ዳር ቲክቶክ ያን ያልነበረኝ ምናምን ደግሞ ያ ቲክቶክ ፕላትፎርም ነበረ በቃ ተሰራጨ ማለት ነው ከዛ ሰው ኦርቶዶክስ ያለካ ይወዱሃል ለካ በውስጥ መስመር ያው በጣም ጥሩ አልተመለስኩም ገና እኮ ለመመለስ ገና 3 ወር ይቀረኛል ግን ያን ነገር በመናገሬ ብዙ የፍቅር መግለጫ ደረሰኝ እንዳለ ሆኖ ያኛው አንዳንድ አናምንህም ምናምን የሚለው እንዳለ ሆኖ ግን ደግሞ ግማሽ የሚሆን አሁን ሙሉ ደርሷል በነገራችን ላይ ግማሽ የሚሆን እግዚአብሔር ይርዳ አልን ከጎንህ የሚሉ ግን የማያውቁኝ ለማናን እየረዱኝ ያው አሁን ይህን ቪዲዮ ካወጣ በኋላ አሁን ሐዋስ ሲመለስ ቀን አሳስቶ ነው ራሱ የተጠመቀው ማለት ብዙ ሴራዎች አሉ እና የደረሰብህ ነገር የለም በሰላም አንተ የራስን ምርጫ መርጠህ ወደ ኦርቶዶክስ እመለሳለሁ ብለህ እነዛን አስተምህሮች ኦርቶዶክስን ስትቀበል በሰላም ነበር የሸኙህ? አዎ ምንም የደረሰብህ ነገር ምንም የለም በቃ ሄድኩኝ በቃ ተመለስ ከዛ በኋላ መመለስ የለም ወደ ቤት የተመለስኩኝ ከዛ ግን መጡ ብያለሁ ከቦርድ አባላት ስልኬን በጀመራ ጥፍቻለሁ ነገራችን ላይ ስልኬን ያጠፋሁት ግን በከፈትኳት ጊዜ ሁሉ የሆነ ጥረት ማድረግ ሰው ነበርኩኝ እና አስተባብራለሁ ምናምን እዛ ከዝማሬው በዘለለ መዝሙሮች ምናምን ሲሰሩ እኔ ነኝ ቀዳሚው ስራ የተሰሩ መዝሙሮች አሉ እኔ ነኝ ሰራኋቸው እውነት ለመናገር እና ኪነ ጥበብ መዝሙር አካባቢ ስለምሳተፍ የሚፈርስ መሰለኝና አቤት መጡ በየካፌው አገኙኝ አምን አናገሩኝ ግን በቃ ጽናት ነበረኝ እና ምንም የደረሰብኝ ነገር የለም ኦኬ እሺ ያንን 4 ወር ከጨረስክ በኋላ እንግዲህ ወደ ቤተክርስቲያን መጥቶ ቬሪፋይ ማድረግ ያስፈልጋል አሁን የብዙዎችም ጥያቄ የሚሆነው በምን አይነት ህጋዊ መንገድ ሶሎሞን አቡበከር ተመለሰ አሁን አብዛኞቹ አንዳንዶቹ ቲክቶክ ላይ ወጥተው እኔ ወደ ኦርቶዶክስ ተመልሻለሁ ብሎ ቤተክርስቲያን በህጋዊ መንገድ ያወገዘችንን ቤተክርስቲያን ናት የምታረመውና እንዴት ነበር ምልሰት ያንተ? ቤተክርስቲያን እንግዲህ ቤተክርስቲያን ህጋዊ የምትለውን በሙሉ ያሟላው ሰው ነኝ አሟልቻለሁ ማንም ጣቱን ማንሳት እስካይችል ድረስ ነው ሁሉ ነገር መጨረሻ እንደውም ወረቀት ይሁን እንዲህ ብዬ አንዳንድ ወንድሞች ላይ ቀኖና ተቀብያለሁ ተጠምቄያለሁ ንስሐ አባቴ ተቀብለውኛል ገዳም ነው የቆየሁት ገዳም ስለ በጣም የሚታወቅ ገዳም ዘዋይ የቆየሁት ከአበምኔቶች ጋር ብቻ ከመነኮሳት ጋር አይደለም ከሊቀ ጳጳሱ ጋር ነው አንድ ቀን አይደለም ከ2 ሳምንት የዘለለ ስመለስ ብቻዬን አይደለም ደግሞ የተመለስኩት እንደዚህ ወደ 5 ልጆችን ይዤ ነው ሱባኤ የገባሁት ዘማሪያን ጭምር አብረው ነበር አብረው ከዛ ስንሸኝ መጽሐፍ ቅዱስ በገዳሙ ማህተም ተሰጥቶን የሀገር ስብከት ሰራተኞች ባሉበት ትልቅ ታቦት ወጥቶ እዛ ባለበት ነው ሊቀ ጳጳሱ ልጄ ተመልሷል ያሉት እንደዛም ሆኖ ያው ትንሽ ጊዜዎች አሳልፍ ያለሁኝ ሊቀ ጳጳሱ ጋር እንዴት ሄድክ ግን? በጣም አባቴ ናቸው ሊቀ ጳጳሱ ጋር ስትለኝ እንዴት ሄድክ ማለት አሁን አንዳንድ ጊዜ ቤተክርስቲያን እንደዚህ የሚቀርበን የሆነ ሰው ለመሄድ እንሞክራለን እና እሳቸው ጋር ለመሄድ እንዴት አሰብክ? ያው ሀገር ስብከት ሊቀ ጳጳስ ናቸው የተወገዝኩት በሳቸው ነው ያው ልመለስ ሀገረ ስብከቱ የት ነው? ምስራቅ ሸዋ ማለት ነው ጥርሴ አይናገርም ይናገራል እሺ ብፁዕ አቡነ ጎርጎርዮስ ጋር ገዳም ከመሄዴ በፊት 2-3 ያገኝቻቸዋለሁ እሺ እንደው መጀመሪያ ሲያገኙህ እንዴት ነበረ? አወራቸው? የፍቅር አባት ናቸው ሁሌም የምናገረው ነው በጣም መልካም አባት የሰውን መጥፋት የማይወዱ ሁሉም አባቶች አይወዱም እኔ ግን ያው የተቀበሉኝ እሳቸው ስለሆኑ ስለሳቸው ነው የምናገረው የፍቅር አባት ሙሉ አንተ ኢንተርቪው እንደምታደርገኝ ያርገውኛል እንዴት እዛስ ምን ነበር አሁንስ ከዛ ደግሞ ምክር ተግሳጽ ጸሎት ከሳቸው
ጠቅላይ ቤተ ክህነት በሚመጡበት ጊዜ ያው እያንዳንዱ ሊቀ ጳጳስ ማረፊያ ያላቸው አይደለ? እዛ እየሄድኩኝ ያው የአሁኑ ንስሐ አባቴ ደግሞ የእሳቸው ጋር ያሉ ናቸው። አበምኔት ንስሐ አባቴ ቆሞስ አባት ማቴዎስ ይባላሉ። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የበላይ ጠባቂና የሳሊተ ምሕረት የስብከተ ወንጌል ኃላፊ ናቸው። እና እሳቸው እያገናኙኝ ከእሳቸው ጋር በደንብ ሊቀ ጳጳሱ ጋር እየገባሁኝ ቀን እየቀጠሩኝ ዛሬ ነገ እሱም ጠቅሞኛል። በነገራችን ላይ ካገኘኋቸው በኋላ 3-4 ጊዜ ሄጄ ነው። ከዛ ደግሞ ገዳም እኔ በምኖርበት ሰዓት ነው አብረው ከኛ ጋር ሱባኤ የሚይዙት ተብለን ነው እዛ ይሄድ ነው። እና ይሄ ነው እኛ ህጋዊ ነው። የኔ በጣም ህጋዊ ነው መመለሴ። በራሴ ለራሴ ህጋዊ ሆኜ መመለሴ ለራሴ የመጀመሪያው ደስተኛ እኔ ነኝ። ከዛ በዘለለ ግን ያው ሰዎችን ለማሳመን ረጅም ጊዜ ስቆይ ይሄ ወረቀት ነው እንዲህ ለካ ብዬ ደግሞ ወረቀቱ ከሆነ ተብዬ ከዛው ሀገር ስብከት ተደውሎልኝ ቀናይ ወንድሞች አባቶች ስላሉ እና ደግሞ ወረቀት ነው ሰድስኪ አገልግል እንደ ሌሎች ወንድሞች ያንተ ብቻ ለምንድን ነው የሚቀረው ተብዬ በራሳቸው ፈቃድ የሚገርም እኔ ምናምን ወቶች አይደለም። ይሄ ነው ክርስትና። አዎ ከተቀበልክ በኋላ አሁን በህጋዊ መንገድ ከተመለስክ በኋላ ወደ አገልግሎት አልመጣህም? መጣ ብዬ ነበረ። ነገር ግን መሀል ላይ ያው እኔ ያለሁ ግን በተወሰነ ለይቶ መምታት ነበር። እንዴት ነው ቤተክርስቲያን ላይ ያለው አቀባበል እንዴት ነበር የጠበቀ ተመልሰህ ስትመጣ? የመጀመሪያው ያው ልክ እንዳሁኑ ተቀብለው ነበር። ግን መሀል ላይ ሀሳቦች ማህበራዊ ሚዲያ ላይ በአንድም በሌላም መንገድ እኔ ላይ ይወረወርብኝ ነበረ ማለት ነው። አልተመለሰም። እንደውም የሚምሉ የሚገዘቱ ነበሩ። ታያላችሁ ይመለሳል፣ የተመለሰው ለዚህ ነው፣ ለጥቅም ፈልጎ ነው ምናምን። ምክንያታቸው ምንድን ነው እንደዛ ለማለታቸው? እኔ አላቅም። እስኪ አንተ ሰምተህ ነበር ከዚህ በፊት? እስኪ ልጠይቅህ። አልሰማሁም። ከሰማ ምክንያታቸው እንድትነግረኝ ነው። እኔ አላቅም። አንደኛ እኔ የሆነ ሰው ከተናገረኝ እንደ ቤተ ክርስቲያን ከተናገረኝ ያው እኔ መልስለታለሁ። ያው አንዳንድ ሰው ኧረ ምናምን ብሎ በሽምግልና ያ ሰው እንዳይናገር መልሰው አይደለም። እወዳለሁ ሰው በጣም ነው የምወደው ሰውን በጣም አከብራለሁ። ለሰው ያለኝ ነገር ልዩ ነው፣ ማንንም ሰው ማለት ነው። ግን የተለየ ነገር ለማግኘት ብዬ የተለየ አካሄድ አልሄድም። እኔ ቤተ ክርስቲያን ልጅ ነኝ። ቤተ ክርስቲያን ልጅ ነኝ። ቤተ ክርስቲያን የምትሰጠው መብት ሁሉ ሊሰጠኝ ይገባል እምል ሰው ነኝ። እኔ እንግዲህ ልጅ አይደለሁም፣ ለቤተ ክርስቲያን ልጅ ነኝ። ልክ ነው። ገባህ? እንደ ማንኛውም ሰው አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ተብዬ ይኩን ስምከ ገብረ ኢየሱስ የተባልኩ የቤተ ክርስቲያን ልጅ ነኝ። ገባህ? ቤተ ክርስቲያን እንደ ሰዎች አይደለችም። ቤተ ክርስቲያን በሰፈር አታስብም፣ በቆጣ አታስብም፣ በመንደር አታስብም። ቤተ ክርስቲያን ያ በመጠኑ አንደኛው ምክንያት ያ በመጠኑ እኔ ላይ ተተግብሯል። እኔም ደግሞ ለመመለስ ጥረት አድርጌያለሁ። ልክ አይደላችሁም ሊያገኙኝ የመከሩ ወንድሞች አሉ፣ አስተማሪዎች አሉ፣ መምህራን፣ ትልቅ መምህራን አሉ። ያው ስም መጥቀስ ጋር አያስፈልግም። ግን ትልቅ በቃ የቤተክርስቲያኗ አሁን ያሉ ትልቅ መምህራን አግኝተውን ለማውራት ሞክረዋል። የሚሉኝ ግን እነሱ የማያደርጉትን ነገር ነው። እዚህ አካባቢ ከእንዲህ አይነት ሰው ጋር አትገኝ፣ ግን እነሱ የሚገኙበት ማለት ነው። እዚህ ጋር መገናኘትን ብታቆም ክሉኛል፣ ግን እነሱ ነገ የሚገኙበት። ገባ? መጽሐፍ እኮ አንተ የማታደርገውን ነገር ሰው እንዲያደርግ ማድረግ የለብህም አይደለ? አዎ። ማለት አሁን እስቲ ከተመለስክ በኋላ አገልግሎትን በተወሰነ ከጀመርክ በኋላ ቸርች ትሄድ ነበር? የምን ቸርች? የፕሮቴስታንት ቸርች። ድሮ ሜጅ አላውቅም አይደለ? እኔ ልዩ የሚያደርገኝ ነገር እኔን ብቸኛው ልዩ የሚያደርገኝ ሰው ፕሮቴስታንት ሆኜ አላውቅም ነው። ታድሶ ነው የተመለስኩት። ይሄ የምናገረው ያውቃሉ። አሁን ጓደኞቼም የተመለሱ ሁሉም ያውቃል። ብቸኛው ጴንጤ ማላቅ ሰው እኔ ነኝ። ይሄን ሰምተውም ልክ ነው ይላሉ እኮ። እኔ የሄዱ ሰዎችን ይኸውልህ፣ ከኛ ወገን ፕሮቴስታንት የሄደ ሰው አውግዘናል። በቃ በጣም አክራሪ የምባል ተሐድሶ ላይ የነበርኩ ሰው ነኝ። ምናልባት ይህን ጥያቄ ለምን አነሳውልን፣ ጎንደር አንድ ጊዜ መተህ ነበር 2014
2014 እኔ እዛ ነበርኩና እንደመጣ ሰምቼ ነበረ። እውነት ግሩሜን ታውቀዋለህ ወይስ ዝም ብዬ ፎቶ ላይ? አላውቀውም። አንተ እንደመጣህ ነው የሰማሁት። ፎቶ ላይ እንደዛ አይነት ነገሮች ለቅቅ ያለሁ ሚካኤል ቤተክርስቲያን ላይ ሆኜ ፎቶ ለቅቅ ያለሁ። አጣጣሚ ሚካኤል ፋሲል ግንቡ ጋር ያለው ማለት ነው። ይቅርታ እንግዲህ አላውቅም። አጣጣሚ እዛ መጥተሃልና ጎንደር መጥተህ ቸርች ሄደህ ነበር? ሄጃለሁ። ለመመለስ መለስኩት እኮ ታዲያ ፓስተሩን ግሩምን። አሁን የቤተክርስቲያን ልጅ ነው። ያ ነገር አሁን ምን አስነሳ? አንተ ልጁን ለማምጣት ቸርክ በሄድክበት ጊዜ አይ ሰለሞን እኮ አዲስ አበባ ላይ ባሄድም ሌላ ቦታ ሄዶ ይሄ በቸርች አገልግሎቱ ቀጥሏል፣ ከእነሱ ጋር ህብረት አለው የሚል ነገር። በመጀመሪያ አሁን ይሄን ኢንተርቪው ራሱ ያደረኩት በጣም በቅርብ ነው። ከዛ ፊት አያውቁም፣ ማንም ሰው አያውቅም። እኔ ሲሄድ ከኢንተርቪው በፊት ይሄን ነገር ለማንም አላወራው። ግን ያ ልጅ የቤተክርስቲያን ልጅ ነው። ከዛ ቤተክርስቲያን የወጣው ቅዱስ ጳውሎስ ገብቷል፣ ቴዎሎጂ ተመርቋል። ሲወጣ ግን ፕሮቴስታንት ነው የሆነው አይደል? መጥፋት የለበትም። ልክ እንደመጣ ፎቶ የኔን ሲያይ ግሩም ይባላል። ግሩም ተስፋ በጣም ወደው በጣም ማከብረው ወንድሜ ነው። መጣ ያለሁበት ጋር እንዴት ተመለስ ካለ በጣም 2 ሰዓት 3 ሰዓት ሳይሆን የውሎ ማውራት ጀመርን ስለ ቤተክርስቲያን። በቃ እየሳትክ ያለሁ በዋናው ነው። ሰው በስላሴ ከሳተ በምን ይታረማል? ገባ? በዋናው ስተሃል። እርግጠኛ ሆኜ የምነግርህ በቀጣዩ ዓመታት ኦንሊ ጂሰስ ነው የምትሆነው፣ ደግሞ በቃ ትሆናለህ የሚል ሀሳብ አጠቃላይ። በቃ እሱም ደግሞ በጣም አንባቢ ነው። አወራን ደስ አለው። ነገማ ማግኘት አለበት ሲለኝ ገና ልቡ ለቤተ ክርስቲያን ቅናት እንዳልተረዳው። ከዛ እዛ ቸርች ተከፍቷል፣ አዘዞ የሚባል አካባቢ ሄድን። ይሄም በቅርብ ነው አንድ ሚዲያ ላይ ተናገርኩት እንጂ ብዙ ተናግሬ አላውቅም። እሱ ግን ተናግሯል። እሱ ሀሌታ ሚዲያ ላይ ቀርቦ መሰለኝ በሌላ ሚዲያ ላይ ቀርቦ ለመመለሴ ምክንያት ብሎ ሰለሞን አቡበከር ብሎ ተናግሯል። ሄድኩኝ ቸርች። ከዚህ ቺን እጥፍ የምትሆን 80-90 ሰው ምትይዝ አሳየኝ፣ ቢሮውን አሳየኝ ምናምን። እዛው ነው ያልኩት። በቃ ይሄ ዘግተህ ውጣ ነው ያልኩት። ዘግተህ ውጣ፣ ይሄ አንተ ስፍራ አይደለም። አንተ የተሰራው ለቅዱስ ቤተክርስቲያን ነው፣ ተመለስ። ከወራት በኋላ ያው አዲስ አበባ መጥቼ ደውለልኝ ማለት ነው። ደውለልኝ ያው አይታችሁታል ብዬ አስባለሁ። ከሌሎቹ ወንድሞች ጋር ጎንደር ላይ ተመልሶ ለምን እዛ አንዳንድ ጊዜ እዛ ባልገባ እኮ አላገኘውም ያለች አይደለም። ልክ ነው። ለብዙ ወንድሞችም የማገኛቸው አሁን የተመለሱ ልጆች አሉ አይደል? ያገኙኛል እኮ። ሲያገኙኝ አይ አላገኝም፣ በስልክ ብቻ ነው ሪከርድ ታደርጋለህ አይደለም። ምሳ እየበላን ሻይ እየጠጣን የምናወራው። ይሄ ደግሞ ትርፋማ አድርጎኛል ብዬ አስባለሁ። እነሱ እንደዛ ነው የሚያደርጉት። ነገራችን እነሱ ከዚህ በባሰ ነው የሚያደርጉት። እና ማድረጉ ይሄ ነገር መደረጉ ሁልጊዜ እንዲመጡ ብቻ መጥተው ያወሩን በቃ ማድረግ የለም። ሄደን አግኝተን መመለስ አለብን። ልክ ነው። እንደውም እዚህ ነቃጥባ የሚባሉ እንግዳ ነበሩንና መጋቢ አዲስ ሰዎችን ልንመልስ የምንችለው እነሱ የነካቸው ጭቃ እስኪነካን ድረስ የሚል ነገር አንስተዋል። እኔ በዚህ ይደግፋለሁ፣ እስማማለሁ። ቤተክርስቲያንም ይሄንን ነገር ታነሳለች። ከጻፍትና ከቀራጮች ጋር ይበላል ጌታም ተብሏል። እሱ ችግር የለም። አሁን ያንን ጥያቄ ይሄ ነገር አስነስቶ ነበር የሚለውን እንድታጠራን ያነሳውልን። ሌላው ሰሎሞን አቡበከር ላይ የሚነሳው ነገር የሶሎሞን አቡበከር ዝማሬዎች ኦርቶዶክሳዊ ጣዕም የላቸውም ብለው የሚያነሱ አሉና ኦርቶዶክሳዊ ዝማሬስ ምን መምሰል አለበት? እስቲ እዚህ ላይ ጥያቄ ልጠይቅህ። እሺ፣ ኦርቶዶክሳዊ መዝሙሮችን ትሰማለህ? አዎ እሰማለሁ። እሺ፣ ምንም ሳትዋሸኝ የምትነግረኝ የእነማን መዝሙር ታደምጣለህ? የገብረ ዮሐንስና የኤልማን ነው ብዙ ጊዜ የምሰማው። እሺ፣ አሁን ልጠይቅህ። በጣም መወዳቸው ቤተሰቦቼ ስለሆኑ በአገልግሎት ስለሚመስሉኝ ታላቆቼ ስለሆኑ ከገብረ ዮሐንስ የቤተክርስቲያን ያው ዜማ ካልከኝ ቅዱስ ያሬድ እያልከኛል። ከገብረ ዮሐንስ ዝማሬ የቅዱስ ያሬድ አንድ ንገረኝ። እኔ ጎበዝ አይደለሁም ዝማሬ ላይ፣ ዝም ብዬ መስማት ነው። እሺ በቃ ልንገርህ፣ የለም ምንም እንደዚህ ደፍረን የምናወራው የቅዱስ ያሬድ መዝሙር ዜማ የሚባል በመዝሙር የለም። አሁን እንደዚህ ነጭ ነጯን ይላል አንድ ወዳጃችንና ነጭ ነጯን እናወራ። አሁን ምንም የሚዘመረው በሀገራዊ ሀገረኛ የዜማ ቅኝት እንጂ የምንዘምረው በቅዱስ ያሬድ የዜማ ስልቶች የሚዘምር ዘማሪ እንደው አሁን በጥናት ደረጃ እኔ እዚህ ላይ ነው ሙሉ ደስ ይለኛል ቢገኝ አንድ
ዳዊት የሚባል ዳዊት ፋንታ የሚባል መዝሙሮች ላይ አለ የያሬዳዊ ቅኝት የዘመረው ተብያለሁኝ። ያሬድ ፋንታ የሚባል አሜሪካ ያለ። አሁን ግን ምጥራልኝ ዘማሪያን በሙሉ ይኸውልህ በትዝታ ማይነር፣ በትዝታ ሰከንድ፣ ባቲ ላይ ደግሞ ባቲ ሊዲያን፣ ባቲ ሜጀር፣ ባቲ ማይነር፣ አምባሰል ማይነር፣ አምባሰል ሜጀር፣ አንቺ ሆዬ ለኔ እያልን እንጂ የምንዘምረው ስቱዲዮ ሄደን እስኪ ጭረት ላይ ድፋት ላይ ርክርክ ላይ አድርገው የትኛው ባለሙያ ነው? የለም። በጣም ጥያቄ ነበረብኝ እኔም። የለም እንደዚህ አሁን ሊቃውንትን ጠጋ ብለን ስንመለከት በጣም ነው ይህን ነገር እንትን የሚሉት፣ ይቃወማሉ እኮ ሁሉንም ነው የሚቃወሙት። ሲቃወሙ እንዲያውም አንድ አራት አይና የሚባሉት ሊቀ ሊቃውንት ማን ናቸው? የጎንደሩ ዕዝራ ሐዲስ። እሳቸው የለም አሉ በዚህ ሰዓት። እግዚአብሔር ይስጣቸው። እንደዚህ ነው መናገር። ይኸውልህ የእሱ እንደዚህ ነው ብሎ የሰለሞን እንደዚህ ነው፣ ይሄ ውስጡ ወይ አለማወቅ ነው ወይ ሌላ ሀሳብ ነው ያለው። እንዲህ የሚባል ነገር የለም። እንዲህ የሚባል ነገር የለም። ወይ ደግሞ ስንሰማው ያደግነው መዝሙር የነ እገሌ እገሌ እገሊት እገሊት ነው። ስንሰማው ካደግነው ዜማ ይለያል፣ ተለየብኝ፣ እሱ ሌላ ጉዳይ ነው። አየህ ከቤተ ክርስቲያን ከተባለ ግን የቤተ ክርስቲያን ዜማዋ ቅዱስ ያሬድ ነው። በቅዱስ ያሬድ የኔን መዝሙር ከለካቸው አዎ አይደሉም፣ የማንም ግን አይደለም። ገባ? እና ቅዱስ ያሬድ እዝል፣ ግዕዝ፣ አራራ ያለው ደግሞ ይሄ ምልክቶች ደግሞ ወደ እየተባለ ደግሞ አሉት። በኋላ የተጨመሩ ደግሞ አሉ። በቤተክርስቲያን አባቶች 2 አካባቢ ተጨምረዋል። በነዛ እየተጨመረ መዝሙር ማለት እንግዲህ አሁን አንድ መዝሙር የሆነ አልጠራልህም፣ ያው ከጠራው የገሌ መዝሙር እንዳይባል ነነነነ ስትል ጭራስ ድፈት ሆነ ምናምን እያልክ ልታርመው። ኧረ የለም እንደዚህ የለም። በክራር ነው የሚቃኘው። ክራር ነው። ትዝታ ላይ ከሆነ ደደደደደ በሚለው ነው የምትዘምረው። ባቴ ከሆነ ደደደደደ እያልክ ነው የምትሄደው። የለም እንደዚህ የሚባል ነገር ገባ እንጂ የእሱ መዝሙሮች ምናምን እኔ የተለየ መሳሪያ መጠቀመውም የለም። ሰው የሚጠቀመው ክራር ነው። ሌጋ የሚጠቀሙ ሰው ላይ ያለውን ዋሽንት የሚነፉልን እኮ አንድ አይነት ሰዎች ናቸው። መሰንቆ ተጫዋቹ እኮ አንድ ነው። የኔ ለብቻ እኮ ከሰማይ አይወርድም። ገባ? ከበሮ ነው። ስቱዲዮ የምንገባው አንድ ቤት ነው። ቅድም ያልኩ ነው ስንሰማቸው እኛ ለምሳሌ እኔ አሁን ወደ ራሴ ድምፅ የመጣሁት እንጂ ድሮ የሆነ ሰው ነበር መስለው። እንደዛ ነው ስናድግ፣ ቤተክርስቲያኑ ስናድግ የመጀመሪያ ዘማሪዎች የሚባሉ አሉ። ሴቶቹ እነሱን ለመምሰል ድምፃቸው አይተህ ከሆነ ሁሉም ሴት አንድ አይነት ድምፅ ነው። ወንዱም የሆነ ድምፅ ነው የሚያስመስለው። አይተህ ከሆነ ጎር አለው የሆነ ድምፅ ስለምናስመስል እነሱ በመዝሙር ደረጃ የመጀመሪያዎቹ ስለሆኑ ልክ ብለን ያሰብነው የነሱ ነው። መልካም። እሺ፣ ሌላ ማነሰው ጥያቄ ሰሎሞን በተሐድሶ ህብረት ውስጥ በነበረበት ጊዜ ያወጣቸው መዝሙር ዛሬ እንደ ኦርቶዶክስ ኮንሲደር ይደረጋሉ ወይ? ተሐድሶ ሆኜ ምንም አልበም አልሰራሁም። በነገራችን ላይ እንትን የሚለው መዝሙር መቼ ነው የወጣው? የቱ? ሳልጠራው ይህን ስም አይነት ነገር። እሱማ ቁጥር 6 ስምህን ይጣፍጣል ነው። ዝም አልልም እኔ ቁጥር እሱማ ቤተክርስቲያን እያለሁ ነው። እያለሁ 2008 ነው የተሰራው። ኦኬ። እዛ ሄጄ እንደ ድል ሆኖ ምንም መዝሙር አልሰራሁም። ስለዚህ ሁሉም ቤተክርስቲያን ልመለስ ስል ግን ያው ብዙ ሰው ያነሳበት የነበረው ጥያቄ ምንድን ነው? ልመለስ ስል ልቤ ተመልሶ ግን ደግሞ ከንሳ በፊት የሰራሁት አንድ አልበም ነበር። ግን አቡነ ጎርጎርዮስ ይሄን መዝሙር አስተካክል ብለውኝ ሙሉ አልበሙን እንደገና ቃላቶችን የቤተክርስቲያን አስተምሯትን ቃላቶችን አርሜ ሙሉ አልበሙን እንደገና ልትመለስ ስትል ያወጣው ማለት ነው። እንደገና ደግሞ ገብቼዋለሁኝ ውዳሴ ሚዲያ ላይ እንደውም ጭኜዋለሁኝ። የዛሬ 3 ቀን መሰለኝ በሲንግል ከጫንኳቸው ቆይተዋል። አልበም አድርጌ ግን የዛሬ 3-4 ቀን አካባቢ በራሴ ሚዲያ ላይ ጭኜዋለሁ። ተጭኗል። እሺ፣ ቤተክርስቲያን ከመጣህ በኋላ እንግዲህ ዝማሬ ላይ አዲስ ነገር ነው የነገርከኝ ዛሬ። እኔ ላይ ኮንፊዥን ነበረ። ሊቃውንት እዛ ይከለክላሉ፣ እዚህ ስመጣ እኔ እውቀት የለኝም። እንደውም እየጠየኩ ነበር እዚህ የዝማሬ ባለሙያ። ዝማሬ ላይ ያነሳው ጥያቄ ከሁሉም ጋር የሚተካከል ነው ማለት ሰሎሞን የተለየ ነገር እንትን አይልም። ሌላ ስትናገር ምን ሰማውህ?
ግጥምና ዜማ ሰርተህላቸው የግጥምና የዜማ ባለቤትነትን ለአንተ የማይሰጡ አሁን አርመዋል። ሁሉም አሁን እኔም አልሰጥም ካልጻፉ እምቢ ያሉበት ምክንያት ያው ከዚህ በፊት ተናግሬዋለሁ። ለራሳቸውም ስም በማሰብ ይድረቅ የሚባል ነገር አለ። ቆይ ይድረቅ ገና እርጥብ ነው ከመጣና ይድረቅለት። ይሄ አልገባህም? አይ ሊደርቅ የሚችለው ግጥሙ ዜማው ነበረ ማለት አንተ እሱ ይድረቅ በቃ ይሄ ስሙ ጠፈፍ ይበለ ኦርቶዶክሳዊነት በደንብ ይኑረው ገና ነውና እንደመጣ ግጥምና ዜማ ሰለሞን አቡበከር ብለን ከምንጽፍ የሚል ሐሳብ ነው። ለራሳቸው አስበው ያው ደግሞ በእኔ አለመታመንም ሊሆን ይችላል። አሁን ማንም ሰው ሲጀመር አያስቡትም እንደሚጽፉ መጀመሪያም ነግራቸዋለሁ። ካልጻፉ ግን ላነሳ ሁሉ እችላለሁ። ምክንያቱም ይሄ ነውር ነው። በነገራችን ላይ የሰውን ስም አልጽፍም ብሎ ግን እየዘመሩ ማገልገል በጣም ነውር ነው። መልካም። እሺ፣ በመጨረሻ ማረግልህ ጥያቄ እስቲ እንደው ወደዚህ ወደ ተሐድሶ ህብረት ለመሄድ ሀሳብ ያላቸው ወጣቶች ሊኖሩ ይችላሉ። ከዛም ደግሞ ለመምጣት የሚያስቡ ወጣቶች ሊኖሩ ይችላሉ። ጠቅለል አድርገህ ለሁለቱ። እሺ፣ ዘማሪ ሰለሞን አቡበከር እባላለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ነኝ። እግዚአብሔር በሰጠኝ ጸጋ ደግሞ በዝማሬ በግጥም በዜማ አገለግላለሁ። ከዚህ በፊት በተሐድሶ አገልግሎት ለ4 ዓመታት ቆይቼ ነው የተመለስኩት። ያው ስመለስ ተረድቼ የቤተክርስቲያን ትምህርት ገብቶኝ አውቄ በፊት የሳትኩባቸውና ስተት ናቸው ያልኳቸው ነገሮች በተለይ በዋና ዶግማ በሚባሉ ትምህርቶች ላይ ስተት የነበረኝ ራሴ እንደሆንኩኝ አምኜ እንደገና ደግሞ ቤተክርስቲያን እድል ሰጥታኝ ካለፈው በተሻለ ነጭ በፍታ አልብሳኝ ለእግሮቼ ጫማ አዘጋጅታ የአገልግሎት በር ከፍታልኝ እንዲህ ባለ ሁኔታ እያገለገልኩ ነው ያለሁት። በጣም ምስክርነት የምሰጣችሁ ምንድን ነው፣ ልትሄዱ ያሰባችሁ ሰዎች ከሄዳችሁ ተሐድሶ ብቻ አትሆኑ። በጣም እርግጠኛ ሆኜ የምነግራችሁ ከወጣችሁ በኋላ ከጥቂት ጊዜ በኋላ ለተሐድሶ ሻል ያለው ጋር ወይ አማኑኤል ህብረት ትገባላችሁ፣ ካልሆነ ደግሞ ወንጌላውያን ጋር እነ መካነ ኢየሱስና ሙሉ ወንጌል ትገባላችሁ። እዛም ደግሞ አታርፉ። ቀጥሎ ደግሞ ወደ ጴንጤቆስጣን ለምትገቡትና ማረፊያ የለም። መጨረሻ ማረፊያችሁ የሚሆነው ኦንሊ ጂሰስ ነው፣ ኢየሱስ ብቻ የሚለው ከስላሴ ትምህርት መውጣት ማለት ነውና ስላየሁ ነው። አብረውኝ ከነበሩ ከማቃቸውም በዚህ ሂደት ውስጥ ያሉ ማረፊያቸውም እንዲያ የሆነ ወንድም እህቶች አይቻለሁ። በቅርቡ የወንጌላውያን አስተማሪ ዶክተር ተስፋዬ ሮቤሌ ምን ብሏል? ከፕሮቴስታንት እምነት በየወሩ 5,000 ነፍሳት ኦንሊ ጂሰስ ይሆናሉ ብሏል። ይሄ ማሳያው ምንድን ነው? ሚስጥረ ስላሴን በሚገባ ለማወቅ ሚስጥረ ስጋዌን፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን እነዚህ የቤተክርስቲያኑ ቱባ አንጓ የሚባሉትን ዋና ዋና ትምህርቶችን ባለመረዳትና ባለማወቅ ነውና እባካችሁ ኦርቶዶክስ ነበርኩ ለመባል ብቻ እምነታችሁን አትቀይሩ። ኦርቶዶክስን እንወቃት፣ ጠልቀን እንወቃት፣ እናንብብ፣ እንረዳ ማለት እፈልጋለሁ። እዛም ያላችሁ ሰዎች ለመምጣት ያፈራችሁ ልባችሁ እያመነታ ያለው ወንድሞች ካላችሁ ቤተክርስቲያን እጇን ዘርግታ አስጠብቃችኋለች። እንመለስ፣ እንደቀደመው ቤተክርስቲያን እናገልግል እላለሁኝ። እግዚአብሔር ያክብርልኝ። ሶልዬ በድጋሚ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። እንግዲህ ቤተ ሐጌ ሚዲያ ዘማሪዎችንም ይሰራል። ከእንግዲህ በኋላ ከአንተ ጋርም ጠንከር ብለን አብረን እንሰራለን ብለን እናስባለን። ደስ ይለኛል። ስለሰጠን ጊዜ በድጋሚ አሁን አመሰግናለሁ። አንድ ዝማሬ አብረን እንዘምራለን። ከቁጥር 3 የመዝሙር አልበሜ ላይ ከመንፈስህ ወዴት እሄዳለሁ እያልን እንዘምራለን። ከመንፈስህ ወዴት እሄዳለሁ፣ ከመንፈስህ ወዴት እሸሻለሁ፣ መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ከመንፈስህ ወዴት እሄዳለሁ፣ ከመንፈስህ ወዴት እሸሻለሁ፣ መንፈስ ቅዱስ ዘመኔን ውረስ፣
አስተካክለኝ ሕይወቴን ቀድስ ማደግ የሆንከኝ ወደ ክርስቶስ ያነቃቃኸኝ የእውነት መንፈስ ሙላት ያንተነ ከፌ ማለቴ የጸሎቴ ኃይል ጽኑ ጉልበቴ ከመንፈስህ ወዴት ሄዳለሁ ከመንፈስህ ወዴት ሸሻለሁ መንፈስ ቅዱስ ዘመኔን ውረስ አስተካክለኝ ሕይወቴን ቀድስ ሕይወት ባዶ ናት ያላንተ እርዳታ ብቃት የሆነ አለው በደስታ ፍሰስ በልቤ ግዛኝ መንፈስህ ዘመኔን ሙሉ እንዳመልክህ ከመንፈስህ ወዴት ሄዳለሁ አሜን እግዚአብሔር ይስጥልኝ አሜን እሺ ውድ ተመልካቾቻችን እንግዲህ ከሶሎሞን አቡበከር ጋር የነበረን ቆይታ ይህንን ይመስል ነበር። እንግዲህ መልካም የሆኑ ሀሳቦች እንዳገኛችሁባቸው በታድሶ ህብረት ያላችሁ እህት ወንድሞቻችን ለመምጣት ትልቅ ጉልበት እንዳገኛችሁበት ከዚህም ከቤተ ክርስቲያናችን ደግሞ ቤተ ክርስቲያናችንን ሳናውቅ ለቀን መሄድ እንደሌለብን ጥሩ ትምህርት እንዳገኛችሁ ተስፋ በማድረግ የዛሬ ዝግጅታችንን እዚህ ጋር ጨረስን። ቸሪኩ በእኔ ዘመን ቤተ ክርስቲያን አትዘጋም። በእኔ ዘመን ቤተ ክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክ እና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሀጌዎች ነን። ቤተ ሀጌ ሚዲያ